ደረቅ ምድር ላይ ለብቻዋ እርጥብ ዛፍ ሆና እንደምትታይ ዛፍ ነው የምትሆነው። ክፍለ ሀገር ስትሄዱ በጣም ምድረ በዳ በረሃ ላይ የሆነ አንዳንድ እርጥብ ዛፍ አይታችሁ ድንገት የቆመ ዛፍ ልክ እንደዛ ነው የምትቆም። የኃጢአት ምድረ በዳ ላይ በቅድስና ለምልሞ መኖር የሚያስችለው ይሄንን ማን ነው? መንፈስ ቅዱስ። ጸጋ አለ ወይ? አዎ። ይረዳል። ኦፍ ኮርስ። ይሄ ነው ክርስትና። ይሄ ነው ክርስትና። ይሄ ነው። እንኳን ክርስቲያን ሆናችሁ፣ እንኳን ክርስቲያን ሆነን፣ እንኳን ጴንጤ ሆነን፣ እንኳን ዳንን፣ እንኳን ለዚህ እውነት ከተመረጡት ወገን ተቀላቀል። እድለኞች ናችሁ። ኢየሱስ ብላችሁ ማህበር ያገለላችሁ እንደናንተ እድለኛ የለም። ትላንትና ስትከበሩበት ከነበረው ሰፈር በዚህ ወንጌል ምክንያት የሆነ ነገር ከሆናችሁ እንደናንተ አይነት እድለኛ ዓለም ላይ በይሳት በዚህ ስም እንኳን መከራ ደረሰባችሁ። በዚህ ስም እንኳን መራቆት አገኛችሁ። እንኳንና ኢየሱስ ክርስቶስ ጌታ ነው። በርቱ። እኔ የቃየ በእውነት ምን ቀን ነው ይሄ እውነት የገባኝ? ኤፊ የተባረክ። እኔ አንዱ ባለውለታዬ ነውና ኤርሚ፣ ኤፊ፣ ዳኒ ሁሌም ነው ማወራዎች ነገር እነ ናቲ ዩኤል፣ እነ ኤርሚያስ አሉ ሌሎችም እና ጌታ ይባርካቸው። እናንተ ሁላችሁም ባላችሁበት ተባረኩ። ከብዙ ነገር ነው የገላገላችሁኝ ወንጌል ነግራችሁ። ከብዙ እኔ መከራዬን እየበላው ነበር ለመዳን ብዬ። ተራራ አይቀረኝ፣ የእንጨት ስንጥቅ አይቀረኝ፣ ድንጋይ አይቀረኝ የሆነው አረብስ በኢየሱስ ክርስቶስ። አረ ኢየሱስ ጌታ ነው። አሜን። ቤካይ እሺ ባረክ። አሁን አንድ ጊዜ አሁን እንዳልክ ካነሳው ነገር ጋር አንድ ደቂቃ አሁን ኢየሱስ ስላለ አትሸወዱ፣ ከጀርባ ይዞ የመጣው ነገር አለ ይላል እና መጽሐፍ ሲናገር በሚገርም ሁኔታ ሰይጣን በእንስሳት የተገለጠበት መንገድ አለ። አንደኛው መንገድ ምን ተብሎ ተገልጧል መሰለ? ልክ ሊውጣው እንደሚፈልግ አንበሳ ተብሎ ተገልጿል ሰይጣን እና ይዞራል ተብሏል። አንበሳ ስታየው በጣም አስፈሪ ነው። ይሄ መጀመሪያ እንዳልክ ያስቀመጠው አይነት ነው። ይሄ የሚገለው እስር ቤት የሚያስገባው በጣም አስፈሪ ምናምን ገና ከሩቅ አይተህ የምትሸሸው ነው። ሌላኛው ሁለተኛ መገለጫው ደግሞ የሚገርም እባብ ነው። በሁለተኛ ቆሮንቶስ ላይ ምን እንደሚል ታውቃለህ? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። በዘፍጥረት ላይም ካስተዋልክ እባብ ማለት በጣም ስታየው በጣም ጥፍር የለው፣ የሚቧጨርበት ቀንድ የለው ምናምን፣ ስታየው እንደ አንድ አንበሳ የሚያስፈራ ነገር የለው። ፊዚካል የሆነ ለስላሴ ነገር ነው እና ግን በጣም አደገኛ ነገር ነው። አንተ በቃ ደካማ ፍጡር ነው ምስኪን ነው ምናምን ብለህ ቆዳውን አይተህ ምናምን ስትጠጋው ነድፎ የሚገልህ ነው እና መጽሐፍ እንዳስቀመጠው ነው። ትክክለኛ ነገር ነው። ኢየሱስ የሚል ዝም ብሎ እንትን ይላል። ኋላ ግን ለስዕል ስገድ የሚል ከሆነ ኋላ ግን በከሌና በከሌ በኩል ትድናለህ የሚል ከሆነ በጣም አደገኛ ነው እና ይሄ በጣም ኢምፖርታንት ነገር ነው። መጨረሻ ላይ አሁን እዚህ ጋር ሁለተኛ ቆሮንቶስ ላይ የሚለው ምንድነው ታውቃለህ? የሚመጣውን ይላል ቁጥር 4 ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ብዬ እፈራለሁ ይላል። በምኑ ምክንያት? ልክ እባብ በተንኮል ሔዋንን እንዳሳታት። ስለዚህ ይሄ በጣም ሲሪየስ ነገር ነው። ኢየሱስ ስላለ ከጀርባው ምን አስቀምጧል? ለማን ነው እንደዚህ ብሎ ወጥሮ እየተከራከረ ያለው? ከስዕላት ጋር ያጋጨ ከአርባ ምናምን መዳኛ መንገድ ጋር ያጋጨ በስራህ ትድናለህ ከሚል ሐሰተኛ ትምህርት ጋር ያጋጨ ነው እና እንዳልክ እየተባረክ ጥሩ ፖይንት ነው ያነሳው። ተባረክ ባሮክዬ፣ ጸጋ ያብዛልህ። ያ ምንድነው እሱ መሰላችሁ? እኔ ስፔሻሊ አጠንክሬ እኔም ራሴ ላወራበት ፈልገው ነገር ቢኖር ኢየሱስን ይሰብካል፣ ኢየሱስን ያወራል። በተለይ ጴንጤ ሆኖ ኢየሱስን ይሰብካል፣ ኢየሱስን ያወራል ብለህ ካልክ ጌታ ምስክር፣ በቃ ዩ አር ኖት ጴንጤ ኦልሬዲ። ሲጀምር ኢየሱስን ከኤፍሬም በላይ ማን ሰበከ? ኢየሱስን ከኤርሚ በላይ ማን ሰበከ? ብራዘር ኢየሱስን ከነ ዳኒ ከነ ሜሎስ ከነ እንዴ በላይ ማን ሰበካችሁ? ሲንገሩኝ። ማለት የተለባበሰ የሆነ የተቀባ ሳይሆን ትክክለኛውን ኢየሱስን ማን ሰበከ? በማንስ አፍ ነው ኢየሱስ ሲሰበክ ደስ የሚለው? በማን አንደበት? በዳኑት በኢየሱስ አምኖ ኢየሱስን በሚከተሉት ዘንድ ወይንስ ከኢየሱስ ውጪ ሌላም የሚያድን መንገድ ብዙ አለ ብሎ ተቀብሎ
በኢየሱስ ላይ ብዙ ድሪቶቹን ደርቦ በሚሄዱት አፍ እና አንደበት ነው። በማን አንደበት? ኢየሱስን ከወንድሞቼ በላይ ማን ሰበከ? ማንስ ይስበካችሁ? ማን እስቲ ንገርኝ እስቲ። አንድ ኦርቶዶክሳዊ ያላመነ በጨለማ ውስጥ ያለ ከጨለማ ውስጥ ያልወጣ ኢየሱስን ቢነግር ኤፍሬም እንደሚለው የምርጫ ቅስቀሳ ነው። የምርጫ ቅስቀሳ ነው። በቃ እየቀሰቀሰ ነው ምርጫ። ከምርጫ ቅስቀሳ በኋላ የሚከተል እንግዲያውስ የዚህ ዓለም የጨለማው ገዢ ስለሆነ የሚገዛ እርሱ የሚልህን እየፈጸምክ ነው የምትኖረው። ባሪያው ነው የምትሆነው። አለቅ። ከዚህ ዓለም ገዢው ከዚህ ስርዓት ጋር ተስማምተ ተዋደ ትቀጥላለህ። ከኢየሱስ ጋርስ ተጣልተ። ስለዚህ ከወንድሞቼ ውጪ እኔ ኢየሱስን ማንም ኦርቶዶክስ መጥቶ ቢነግረኝ አልሰማም። እኔ አልሰማም ብራዘር፣ እኔ አልሰማም። ሐዋርያ ጳውሎስ እንኳን ትዝ ብላችሁ ከሆነ በእስሩ ላይ እስሩን ለማጽናት አሊያም እንዲበረታበት ለማድረግ አንዳንድ ኢየሱስን እንሰብካለን የሚሉ ተነስተው ነበሩ። ቢሆንም እንኳን ሐዋርያ ጳውሎስ እነኚህን ሰዎች እንዲከተሏቸው አልፈቀደም። ኦኬ፣ ፈጽሞ እኛ ከሰጠናችሁ ወይም ደግሞ እኛ ካሳየናችሁ እኛ በሰጠነው ምሳሌነት ከማይመላለሱ ከየትኛውም ወንድሞች ተጠንቀቁ። እኛ በሰጠነው ምሳሌ ግን የሚመለሱ እነሱ ግን ተከተሏቸው። በምን? በጥንቃቄ። ኦኬ፣ ትኩረት የሚፈልግ ነገር ስለሆነ ማለት ነው። እነኛን ግን ውሾች ብሎ ነው የጠራቸው። መንገዱኝ ካለ በኋላ ግን አይ ችግር የለውም አብራቸው ከነሱ ጋር ህብረት አድርጉ ኢትስ ኦኬ አይነት ስታፍ አልጫወተም ሐዋርያ ጳውሎስ። ኦኬ ዶንት ቢ ዊዝ ዴም። ኦኬ ዩ ሃቭ ቱ ቢ ኤክስ ኮሚኒኬት ነው ከነሱ ጋር አድርጉ ያለው ብራዘር ሲስተር። እና መታችሁ ፎቶ ፕሮፋይል ፒክቸር እያደረጋችሁ እንትናዬ አትበይ መተሽ እዚህ እንትናዬ ወይኔ እሱ እኮ ሲናገር አንድ ቀን ብራዘር አንድ ቀን የሚባል ነገር የለም። ኦኬ አንድ ቀን የሚባል ነገር የለም። አንድ ቀን። ስለዚህ ምንም መጽሐፍ ቅዱሳችን በጣም ነጭና ጥቁር ኦኬ በሚታይ መልኩ አስቀምጧል። ለምሳሌ የሚያምን ከማያምን ጋር ምንም ህብረት የለውም። እኔ ባለፉት ሁሌ የሚላቸው እናንተ እኔ ደሞቼ ናችሁ። ለምን? በውድ ዋጋ አይደለም የዋጃትን ነው የእግዚአብሔርን ቤተክርስቲያን ጠብቅ። ስለዚህ በውድ ዋጋ የተገዛን በኢየሱስ ደም የጸደቀን የኢየሱስ ተከታዮች ነን። በቃ አለቀ። ዘሮቼ ናችሁ ስል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23ን ካነባችሁ ምረ የሚለው ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ይላል። ስለዚህ እኛ ከማይጠፋው ዘር የተወለድነው እስቲል አልተወለዱም። ሲወለዱ የኛ ዘር ይሆናሉ። ከኛ ጋር አብሮ ቤተሰብ ወንድምና እህት ሆነው ይቀጥላሉ። ስለዚህ ያን ኢየሱስን እንጫወታለን። ኦኬ ልክ ይሁዳ ሊጽፍ የፈለገበትን ዓላማ እንዳስረዳ ነገር ግን ከዛ መልእክቱን ከንቨርት እንዳደረገ ማለት ነው። ሶ እዚህ መታችሁ ጴንጤዎች የእኔ ወንድምና እህቶቼ እንትና እኮ ኢየሱስ ሲሰብክ ደግነቱ ብዙ አሽቃጣችሁ። ኦኬ መልሱ ግን ውርደት ሆነ። በውርደት እናንተ መመለስ ሆነ። ተዋርዳችሁ ሚካኤልን ጴንጤዎች ግን ታሳዝናናችሁ አላችሁ። ሚካኤልን አላችሁ። በቃ አለቀ። ኦኬ ሚካኤልን እናንተ ጴንጤዎች ግን ታሳዝናናችሁ። በቃ ከዚህ በላይ መዋረድ የለም። ወንድምን እህትህን ጀስት ኢንኮሬጅ አድርግ። ኦኬ እኔ ኢየሱስን ሲሰብኩ እሰማው በክርስቶስ አምኖ የዳኑት ወንድሞቼና እህቶቼ ሲሰብኩና ሲናገሩ ብቻ ነው። ከእነርሱ ውጪ የሚነገረኝን ኢየሱስን አላውቀውም። እየነገርኩ ነው። እዚህ ጋር እየነገርኩ ነው። ጆሮ እንደዚህ ከፍተህ ስማ ብራዘር። እኔ እነርሱ የሚሰብኩትን ኢየሱስ አላውቀውም። እኔ ከፈለግ በዚህ ጎራ ለይተህ አይ ቤካ ልክ አይደለም በለኝ። ምን አገባኝ? እኔ ብራዘር አያገባኝም። እኔ እምሰማው እማውቀው ሲነገረኝ መንፈሴ የሚነቃቃውና የምታደሰው የምታነጸው ወንድሞቼ የሚሰብኩትን ኢየሱስን ስሰማ ነው። በእነሱ አንደበት በነማ በዳኑት የክርስቶስ ተከታይ በሆኑት ከክርስቶስ ውጪ ወደ ውጪ ባሉት ወንድምና እህቶቼ ሲነገር የምሰማው ኢየሱስ ነው። የኔ ኢየሱስ በኤፍሬም የሚነገረው ኢየሱስ ነው። የኔ ኢየሱስ በሊያ የሚነገረው ኢየሱስ ነው። ኦኬ በእንዳልክ የሚናገረው በሳራ በባሩክዬ የሚናገረው በኤርሚ የሚናገረው በዳኒ የሚናገረው ኦኬ በነ ሃኔል የሚነገረው ኢየሱስ ነው። በነ ሜሎስ በነ ቴዳ የሚነገረው በወንድሞቼ የሚነገረው ኢየሱስ ነው። የኔ ኢየሱስ ከዛ ውጭስ ቅቡ ነው ያለው። ቅቡ ኦኬ በኢየሱስ ላይ የተጋጠሙ ብዙ ደላሎችን አስከትሎ የሚመጣ ኦኬ
ጤናማ ያልሆነው ልዩ የሆነ ኢየሱስን ነው። ስለዚህ አልሰማቸውም እና ያሽቃበጣችሁ ምንም ማድረግ አይቻልም። ተዋርዳችሁ ተመለሳችኋል። እኔ አዶ ነው በዚህ ጉዳይ እንዴት እንደዚህ በዚህ ወደዚህ እንደገባው እኔ ከወንድሞቼ ውጪ ኢየሱስን አልሰማም። ወንድምየው አም ሶሪ በጣም እኔ እንጃ አይ ቲንክ አም ኢሞሽናል ሜቢ አይ ወንድምየው ምንድነው አንተ ያልከው ትክክል ሆኖ ግን ያው ሞስት ኦፍ ዘ ታይም እኛ ቤት ታውቃለህ እኛ ጥላቻ መንፈስ ቅዱስ ያለበት ህዝብ ስለሆነ ጥላቻ የለበትም እና ሰውን በጣም ይወዳል። ያ መውደዱ ነው እንትን የሚያደርገው ሰውን ማለት ነው። ሰዎችን በቅንነት ለመረዳት ይሞክራልና ኢየሱስን ደግሞ ስለሚወዱ የትም ኢየሱስ ኢየሱስ እያለ አሁን መስጊድ ጋር ቢያልፉ ጠቅላላ ጫማ አውልቀው መስጊድ ይገባል ጴንጤ ታውቃለህ። ኢየሱስ ከተባለ ኢየሱስ ባለበት ሁሉ ኢየሱስን ስለሚወድ እንደዛ አለ እና አዎ እኔም እያየው ነበረ ዩቲዩብ ላይ ትንሽ ያኬን የተወሰነ ማታ እንኳን አልምልጦኝ ነበረ እያየው ነበርና አዝማሚያው እሱ አይ ካቶሊክ እንደሚሆን አይነት ነገር ነው ፍንጭ የሰጠው። በሆንም ራሱ ወደ ፕሮቴስታንት አልመጣም ያው ወደ ጥንቶች ብሎ እሱም ጥንቶች ከሚለው ያው ከኦርቶዶክስ ቀጥሎ ካቶሊክን ነው እና ወደዛ ነው ሄደው። ግን እኛ ጥንታዊ እንደሆንን እናስረዳዋለን፣ ችግር የለውም። ሲደክመው ወደ ጌታ መምጣቱ አይቀርም አክቹዋሊ። እና ያው ጴንጤ ደካማ ጎን ኢየሱስ ነው ድካሙ እና ኢየሱስ ሲባል ጴንጤ ይሸወዳል። ትክክል ነህ። አሁን ሌሎቹ እዚሁ ሚዲያ ላይ የሚያረጉት እና ኬም ሆኑ ሌሎቹም ኢየሱስ ኢየሱስ ሊሉ ይችላሉ፣ አብዝተው ሊሆኑ ይችላሉ። ያው እነሱ ቤትና እኛ ቤት ልዩነቱ ታውቃለህ። እነሱ ኢየሱስ ከነ ጣጡስ ጋር ትክክል የሆነው ነው፣ ከነ ማርያም ከመስቀሉ ጋር ትክክል የሆነው ኢየሱስ ነው እና ያ ደግሞ በጣም 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 ታስታውሳላችሁ። እስቲ ይህን ጥቅስ አንብቡት፣ ከታች የምጽፍላችሁን ጥቅስ አንብቡት፣ ሁላችሁም አንብቡት እስቲ። ከታች ፔስት እያረኩ ያለሁት ገስት ስላለ ፒን አይደረግም እና ምን ይላል መሰላችሁ? ኢሳያስ 46:5 ላይ በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እመሳሰልስ ዘንድ ከማር ጋር ታስተያዩኛላችሁ? ይላል እግዚአብሔር። ኢየሱስ ኦርቶዶክሶቹ ምን ይላሉ መሰላችሁ? ያው ብዙ ስለገለጥንባችሁ ነው፣ ግን ግለጠው ካላችሁኝ አሁንም እገልጠዋለሁ እጄ ላይ ስላለ ማለት ነው። ምን ይላሉ እነሱ? ከመድኃኒታችን ጋር ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። አሁን እንደዚህ አይነት በቃ ወይ አሁን ምድር ላይ የከፋ ሁሉ ኃጢአት ወንጀል ማለት ይሄ ነው። በቃ በክርስትና ላይ የተደረገ የመግደል ሙከራ ነው ይሄ። አሁን ይሄንን አምነው አንድ ሰው ይሄን እንደዚህ እናምናለን ነው እኮ የሚለው፣ እንደዚህ እናምናለን እናመልካለንም ነው የሚለው ባይገርም። እና ማርያምና መስቀሉ ጋር ነው ያስተካከሉት ጌታዬን አየህ። እሱ ግን ከማን ጋር ነው አለ? በማን ትመስሉኛላችሁ ካለ በኋላ ከማንስ ጋር ታስተካክሉኛላችሁ አለ። ይኸው እንግዲህ ሁላችሁም እንደምታውቁት በተደጋጋሚ ስናሳያቸው የነበረው ድርሳነ መስቀል ላይ እንግዲህ ከስላሴ አካላት ጋር እንደ አንዱ ሆነዋል ማርያምና መስቀሉ። እግዚአብሔር ከማንስ ጋር ታስተካክሉኛላችሁ መስልስ ዘንድ ከማን ጋር ታስታዩኛላችሁ ይላል። እነሱስ ኧረ እናስተካክላለን አለ። ምን አለ? መስቀሉና ማርያም ከነሱ ጋር ትክክል ነህ። እና እነሱ ኢየሱስን ሊጠሩ ይችላሉ፣ ኦብቪየስ ነው፣ ምንም ጥያቄ የለውም። ኢየሱስ ኢየሱስ ይላሉ። ግን እነሱ ሲጠሩ ኢየሱስ እና እኛ ስንጠራ አንድ አይደለም። እኛ የምንጠራው ኢየሱስ ምትክ የሌለው ነው፣ ተወዳዳሪ የሌለው ነው። በሰውና በእግዚአብሔር መካከል ያለ ብቸኛው መካከለኛ ነው። አንድ አለ የተባለለት ማለት ነው። እነሱ ጋር ብዙ መካከለኛ አለ፣ ከመካከለኞቹ እንደ አንዱ ነው። እኛ ቤት ኢየሱስ ብቸኛው መካከለኛ ነው። እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። በእኔ በቀር አለ። እኛ ቤት በሱ በቀር ወደ አብ ወደ ዘላለም ደስታና ረፍት መምጣት የሌለውን ኢየሱስ ነው የምንጠራው። እነሱ ግን የሚጠሩት ያው ከሰማዕታት ከጻድቃን ሰማዕታት መካከል እንደ አንዱ የሆነው ስልቱ በሩ ብዙ ነው ብለዋል። ከነዛ በሮች መካከል እንደ አንዱ ነው። እኛ ጋር ግን ብቸኛ በር ነው ኢየሱስ። እኔ የበጎች በር ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል ያለውን ያን ብቸኛውን ጌታ ነው የምናመልከው። እነሱ ጋር ከበሮች መካከል እንደ አንዱ ተደርጎ ነው የሚወራው። ሁልጊዜ እላችኋለሁ እኮ ጴንጤዎች ቤት
የጴንጤዎች ሃይማኖት የነ ጳውሎስ ሃይማኖት ነው፣ የነ ጴጥሮስ ሃይማኖት ነው። ምንድነው? ንጉስ እና ባሪያ የተለየበት ቤት ነው። ንጉሰኛ ቤት አንድ ነው። ንጉስ አብ ወልድ መንፈስ ቅዱስ ይባላል። ከዛ ውጪ ንጉስ የለም። ሌላውስ ካላችሁኝ ሌላው ሁሉ ባሪያ ነው። እንዴ ባሪያ ነው? አዎ። መላእክትም ምናምን አዎ። የጌታ እናት ማርያም ብትሆን አረ የጌታ እናት ማርያም ራሷ እኮ ነች ባሪያ ነኝ ያለችው። የባሪያውን ውርደት ተመልክተዋልና እኮ አለች እኮ ራሷ ነው። መልአኩ ትለኛለህ እንዴ? መልአኩ እኮ ዮሐንስ ሊሰግድለት ሲል እኔ ባሪያ ነኝ ተጠንቀቅ እኮ አለው። እንዳታረግ እንዳትሰግድ አለው። ለእግዚአብሔር ስገድ አለው። ንጉሱ አንድ ነው አያችሁ፣ የሚሰገድለት እዚህ ቤት ይሄ ነው አያችሁ። የሐዋርያት ትምህርት ነው ምለው ለዛ እኮ ነው። ዝም ብዬ ለን ወተን ምንጮህ ይመስላል እንደዚህ እንዴ? ኃላፊነት እንዳለብን እኮ መጽሐፍ ቅዱስ እኮ አስጠንቅቆ እኮ ነው የሚነግረን እኮ። ስታስተምሩ ማንም ለገዛ ራሱ አስተማሪ እንዳይሆን እኮ ይላል እኮ። ለአንተና ለትምህርት ተጠንቀቅ ይላል እኮ። እናንተንም እኛንም እኮ ማጥፋት እኮ አንፈልግም። እኛም የምንናገረውን እናውቃለን። ምን እናገኛለን ብላችኋል እዚህ 24 ሰዓት ወተን በመናገራችን እንዴ? እኛ የምናወራው ቀን ከሌት ወደዚህ ነው የምንለው እኮ። ወደዚህ ብረት ኑ፣ ወደ ብርሃን ኑ፣ በጨለማ ውስጥ ናችሁ የምንለው እኮ የሐዋርያት ትምህርት ስለሆነ ነው። የኢየሱስ ትምህርት ስለሆነ እኮ ነው። እናንተን በኢየሱስ ትምህርት ውስጥ ስላላገኘናችሁ ነው። በሐዋርያት ትምህርት ውስጥ ስላላገኘናችሁ ነው። እንዳለውም ነው ኢየሱስ ኢየሱስ በል ይላል። እሺ ኢየሱስ ኦኬ፣ ኢየሱስ ኢየሱስ ስትል ከዛ መጨረሻው ምንድን ነው? አይ በቃ እነዚህ እናና ተጠመቅና ምናምን ኦርቶዶክሱን ከዛማ ትገባለህ፣ ትሰግዳለህ። በስዕል ፊት በማርያም ስዕል ፊት ትሰግዳለህ። ካልሰገድኩስ መታሰቢያ ይጥፋ ነው የሚለው መጽሐፉ። ስም አጠራር አይታወቅ መታሰቢያ ይጥፋ ነው የሚለው። አለመስገድ አትችልም። ስለዚህ የምርጫ ቅስቀሳ ነው ማለት ነው። ገብተዋል። የምርጫ እንደምንም ምርጫ ሲደርስ ታውቃላችሁ አይደል? በተለይ ውጭ ሀገርም አሜሪካም ሀገር ሁሉም ጋር እንደዛ ነው። አፍሪካ ብቻ አይደለም። ምርጫ ሲደርስ ሰውየው ወንዝ በሌለበት ሁሉ ድልድይ ይሰራላችኋለሁ ይላል። ህዝቡ ቃል ይገባል። ድልድይ ይሰራለሁ ይላል፣ ወንዝ ሳይኖር ማለት ነው። ሲመረጥ ግን ሰውየው ህንፃ ነው የሚሰራው፣ ስትመርጡትና ፕሬዚዳንት ስታረጉት ማለት ነው። ልክ እንደዛ ማለት ነው። ይሄ ምርጫ ቅስቀሳ ነው። አሁን ሚዲያ ላይ ያለው ዘመቻ ማለት ነው። ቴብል ላይ አምጡና እንከራከር፣ እንወያይበት። ሃይማኖት አይደለም እንደያዛችሁት? ኃላፊነት የለባችሁም እንዴ? እዚህ ቲክቶክ ላይ የምታገለግሉት። እኔ በቀደም እና አክሊል ሲመጡ ይቅርታ ይጠይቃሉ ብዬ ነበረ፣ ኤክስፔክት አድርጌ ነበር። ይቅርታ አልጠየቃችሁ። እኔ እና አክሊል ሆናችሁ አብራችሁ የምታገለግሉት ሰዎች እግዚአብሔር ይጠይቃችኋል። ስለምትበሉት ነፍስ እግዚአብሔር ይጠይቃችኋል። ወደ ሲኦል አዝላችሁ ወደ የምታስገቧቸው ነፍሳት አንድ ነፍስ ቢገኝ ማለት ነው። ኦኬ፣ አንድ ነፍስ ቢገኝ እናንተን ሰምቶ ኦፍኮርስ ከዛ ካለበት ጨለማ ለመውጣት እንቅፋት የሆናችሁት ሰው ከዚህ ወደዛ መሄድ ሰው የለም። ባለፈ ሰለብሬት ስታደረጉ ነበር 2 ሰው አግኝተናል ብላችሁ ማለት ነው። እኛ 2 ሰዎች እንኳን የእግር እሳት ይሆኑብናል። በነገራችን ላይ ከወንጌል አማኝ ወደዛ ሄደ። እኛ በቲክቶክ ብቻ እኛ ጋር ከ50 ሺህ በላይ ሰዎች ወደ ጌታ መጥተዋል። ከ50 ሺህ በላይ ቲክቶክ ከተጀመረ ጀምሮ እናንተ ከተማውን ኢትዮጵያን ታቃጥሉ ነበር። እንደዛ ቢሆን ማለት ነው ወደዛ ቢመጣ በቃ ዓለም ሁሉ ተጠቅልለዋል ብላችሁ ማለት ነው። ከ50 ሺህ ሰው በላይ የወንጌል አማኝ ሆነዋል በቲክቶክ አገልግሎት። ኦኬ፣ እኛ 2 ነፍስ እንዲጠፋ አንፈልግም። ኦኬ፣ 2 ነፍስ ከዚህ ወደዛ የእግር እሳት ይሆንብናል ለ2 ሰዎች ማለት ነው። አታላችሁ ለወሰዳችኋቸው ሰዎች ማለት ነው። ኦብቪየስ ነው። በጣም እርግጠኛ ሆኜ የምናገረው እነዚያ የወሰዳችኋቸው 2 ሰዎች ይመጣሉ፣ ወይ ይዘው አዝለው ብዙ ሰው ይዘው ይወጣሉ፣ ወይ ደግሞ ብቻቸውን መምጣታቸው አይቀርም። ኦኬ፣ እኔ አሁን ወደዛ ስር አልገባ። እናንተ ግን ኃላፊነት አለባችሁ። ህዝቡን አታላችሁ ወደ ጨለማ አትውሰዱት። ትክክለኛውን የቤተክርስቲያኑን ትምህርት ቴብል ላይ አምጡ። ቤተክርስቲያን ሲሄዱ የሚገጥማቸውን ነገር ንገሯቸው። እዚሁ ሚዲያ ላይ ቴብል ላይ አምጡት። እኔ እዚህ ነግሬ ሄደ የሆነ ቃለ ሕይወት ብትገባ፣ እኔ እዚህ ነግሬ የወንጌልን እውነት የመዳንን እውነት ነግሬ የሆነ ቤተክርስቲያን ሰፈር ፈልገህ ብትገባና እዛ ብትያዝ ሌላ ሁለተኛ ነገር አይነግሩም። እኔ ኢየሱስ ያድናል ብዬ ጠርቼ የሆነ ቤተሰፈር መንደር ውስጥ ያለ ቸርች ሄደ በቃ እዚያ ያባሉን ብትል እዛ ሄደ የሚያድነው አንተና የሚባል ሰውዬ ነው አይልህም። ኢየሱስ ያድናል ነው የሚልህ። እዛም ብትሄድ እውነት መንገድ ህይወት እኔ ነኝ ብዬ ነግሬሃለሁ። እዚህ አልነገርኩም። ጌታ ኢየሱስ ነው ያልኩ አይደል እንዴ? መሬት ላይ ስትሄድ እውነት ህይወት መንገድ ማን ነው የሚልህ? ኢየሱስ ነው የሚልህ። እኔ ነኝ አይልህም ፓስተሩ ነብዩ። ትምህርታችን መሬት ላይም እዚህም ላይ አንድ ነው። 2 አፍ የለንም እኛ።
ሰው እናንተም ትምህርታችሁን አምጡ፣ እዚህ ቴብል ላይ አስቀምጡ። ሰውን ካለበት እስራት ነፃ እንዳይወጣ ወደ ካለበት ከሞት ቀንበር ወደ ህይወት እንዳይሻገር እንቅፋት የሆናችሁ ካላችሁ ተጠንቀቁ። ሁለት ሰው እንኳን ብታዘገዩ አይደለም ማስቀረት የመዳኑን ቀን ብታዘገዩበት ለእናንተ ወዮላችሁ። ትምህርቱን አስቀምጡ ቴብል ላይ። እንዴ አገልግሎት አይደለም እንደ ያዛችሁት እንዴ? አንዳንድ ጊዜ ተሳስታችሁን አትሳሳቱ ቅርብ ጊዜ ስጠሩ ያለው መንፈስ ቅዱስ ምናምን ትላላችሁ እንዴ? መንፈስ ቅዱስ ከውሸት ጋር ይተባበራል። ቴብል ላይ አምጧ። እነ ጣጡስን አምጧቸው። እነ ማን ነው ሚናስን ምናምን አምጧቸው እና እንነጋገርባቸው ቴብል ላይ። ከዛ በኋላ አይ እኔ ለኢየሱስ መስገድ ሰለቸኝ ሄጄ ደግሞ ለጣጡስና ለሚናስ ልንከባለል የሚል ካለ ሂድና ይንከባለል። ኢሳብቱሂም እኛ ልንይዘው አንችልም። ሰለቸኝ ኢየሱስ የሚለው ስም በቃ እውነት ህይወት መንገድ እኔ ነኝ የሚለው ውሸት ነበረ። መዳን በኢየሱስ የሚለው ውሸት ነበረ። በጸጋው ድናችኋል ያለው ጳውሎስ እናንተ ጴንጤዎች አታላችሁኛል። ጳውሎስም ውሸታም ነው። ስለዚህ ልሂድ እኔ ወደዛ እኔ በዛ ሄጄ ደብረ ሊባኖስ ተቀብሬ በነፃ ዘርዝ ማንዘሬን መንግስተ ሰማይ ያስገባለሁ የሚል ካለ ጨርቁ መንገዱን ጨርቅ ያድርግለት ይሂድ። አንይዘውም፣ እኛ አንከለክለውም። ቴብል ላይ ግን አምጡት። ቴብሉ ላይ አምጡት። እዚህ አትቅጠፉ። የዚህ የወንጌል አማኝ እኛ የምናስተምረውን እዚህ በፌክ አካውንት ቁጭ ብላችሁ እየለቀማችሁ ሄዳችሁ አጥንታችሁ ጠዋት እየመጣችሁ አታውሩ። ለምን መሰላችሁ? እዛ ያለው ሰው እና ፍርፋሪ ልጣጥናት ነጃት ሊያወርደው ሂድና ሰበካ ጉባኤ ላይ ሂድና መዳን በስራ አይደለም በእምነት ነው የሚጸደቀው። ያ እንደውም የጸደቅንበት ነው። እሱ ራሱ ዓለማዊ ምኞትን የሚያስክደው እሱ ራሱ ነው። ጸጋው ነው አቅም የምናገኘው ከዛ ነው ብለህ መሬት ላይ ዳውርድ። እዛ መሬት ላይ ሄደህ ስትናገር መቋሚያ ላይ የሚሰበር ከሆነ አደጋ ውስጥ ነው ያለኸው ማለት ነው። ህዝቡን እያታለልክ ነው ማለት ነው። ዴን በቃ ቴብል ላይ አምጣውና ትምህርታችሁን ቴብል ላይ እንነጋገር። ይሄ ነው ትምህርታችን፣ ሃይማኖታችን ይሄ ነው። ቤተክርስቲያን ስትሄዱ ይሄ ይጠብቃችኋል። ይሄንን ነው ምናምነው፣ ይሄ ይቀራል፣ ይሄን ነው እንደዚህ የምትሆነው። ከዛ በኋላ እንነጋገር። አለበለዚያ ግን እንዳልኩት እግዚአብሔር ይጠይቃችኋል ለምታዘገዩት ነፍስ። ሁለት ነፍስ እንኳን ምናልባት አዘግይታችሁ ከሆነ መዳን ከሚገባው ቀን እናንተ በዛ በእግዚአብሔር ዘንድ ተጠያቂ ነው የምትሆኑት። ኃላፊነት አትውሰዱ። አለበለዚያ እኔ ኃላፊነት ወጥቼ ሚዲያ ላይ ማስተምረው እኔ እዚህ ያስተማርኩትን መሬት ላይ ሄዶ የሚማረው እሱ ስለሆነ ነው። ልንገርህ፣ ለዛ ነው ምንም ጥያቄ የለውም። እኔ እዚህ ጋር ለአብ ለወልድ ለመንፈስ ቅዱስ ስግደት የሚገባው ከአብ ከወልድ ከመንፈስ ቅዱስ ውጭ የሚደረግ ስግደት ጥንቆላ ነው ብዬ ኦኬ። ሙሉ ወንጌልና ቃለ ሕይወት ብትሄድ አበበና አየለ የሚባሉ ሰውዬ ቁጭ ብለው እዛ ስግደት የሚሰገድላቸው ቢሆን ኖሮ ለ30 ደቂቃ አታገኘኝም ነበር እዚህ። ሰውን ለምን ዲሲፍ አደርጋለሁ? አላደርግም። ኃላፊነት አልወስድም። ግን እዛም ስትሄድ ለአብ ለወልድ ለመንፈስ ቅዱስ ነው ስግደት ይላል። ሄደ ለፍጡር አይሰገድም ነውር ነው ይላል። እንዘምራለን አሁን በእግሮቻችን ቆመን ይላል። ሙሉ ወንጌል ብትሄድ ወይ ቃለ ሕይወት መካነ ኢየሱስ ብትሄድ ምንድን ነው እስቲ ሊዘመሩ ነው ብለህ ስትሄድ ስለእነንትናና ስለእነንትና ይዘምራሉ ምትል ከሆነ ተሳስተሃል። በቃ እግዚአብሔር ትክክል ነው፣ ነገር ሁሉ ለበጎ ነው። ማን ይቀራል እንባው ፈሶ ይታበሳል ቀኑ ደርሶ፣ መታመኛው እግዚአብሔር። እንደዛ ነው መዝሙራችን። መሬት ላይ ስትሄድ መታመኛ እንትና ነው በእንትና በኩል ሾልኬ ምናምን የሚል ነገር አታገኝም። እንደዛ ቢሆን ኖሮ እኔ እዚህ ጋር አልመጣም ነበር። እናንተን ጌታን ተቀበሉ ወደ እውነት ኑ ምናምን አልልም ነበር እንዴ። ለምን? እኔ ጌታ የሞተልኝ እኮ ለአገልግሎት አይደለም ለዘላለም ህይወት እንደወርስ እኮ ነው። ገብቶሃል? እኔ የቀመስኩትን እንድትቀምስ ነው መጥቼ እዚህ የምጮኸው እኮ። እኔ በራልኝ እንዲበራልህ ነው። ዘላለምህ እኮ እንዲያምር ነው እዚህ መተን 24 ሰዓት ምንጮ። ስለዚህ ነቢይ ጭሮ ትላለ ማይክል ሃይሌ። አይ ነቢይ ጭሮ እኮ እኛ ማን እንደሆነ አናውቀውም። ነቢይ ጭሮ የሚባል ዱርዬ ነው። ባንክ ቡክ አምጣ ብሎ ዝም ብሎ እንትን እዛ ዲዲቲ ነው ምናምን እየነፋ ባንክ ቡክ ላይ አሁን ይገባልሻል ምናምን የሚለው ፕሮፌቲክ ዳንስ። እሱ ዱርዬ ሌባ ነው። እኛ የወንጌል አማኝ አይደለም። አንተ ሰው አትጠራም እንዴ? እንዴ እኛ እነሱን እኮ እኛ ተናገርን አስቀድመን። እነዚህ ዱርዬ ሌቦች ናቸው፣ በቃ ሲስተሙ ፈቅዶላቸው ህዝብ ሰብስበው የሚጨፍሩ ሌቦች ናቸው ብለናል እኛ።
አሁን በሱ ልታጣጣ ነው እንዴ? ለነሱ ሌቦች ናቸው። እኛ ተናገርን እኮ የወንጌል አማኝን የሚወክለው አይደሉም። የወንጌል አማኞች አይደሉም። ጭሮ ትላለህ። አሁን ጭሮ የሚታወቃ መንግስት ለምን እንደሚተወው አላውቅም እኔ። ዱርዬ ሌቦች ናቸው እነሱ። ከባንክ ብር ይገባልሃል ምናምን፣ ይሄ ወንጀልም ነው እኮ። የሰው ብር ባንክ ይገባል የሚባለው እንዴት ነው? ሰው ሳይሰራ ባንክ ላይ ብር ይገባልሃል 500 1000 ምናምን የሚል ዱርዬዎች ናቸው። ስለዚህ እነሱ እኛን የሚወክለዋል ሪፕሬዘንት የሚያደርጉ አይደለም። እየተናገርን ነው። ስንናገር የኖር ነው። እነሱ ጭሮ ምናምን አትበለኝ። ከሄድ እነ ሙሉ ወንጌል ቃለ ሕይወት ምናምን አታይም እንዴ? ስንት በሚሊየንስ የሚቆጠር ሜምበር ያላቸው ሰዎች እነሱ ጋር ሄዳ ትምህርት አተችም አገልግሎት ልምምድ ምናምን እዛ አምጥተህ ይኸው ሙሉ ወንጌል አትለንም እንዴ? ጭሮ ምናምን የሚባል ራሱ ሃይማኖቱ ማይታወቅ ሰውዬ አትጠው። ተባረኩ። እሺ ኦኬ። ተባረክ ወንድምየው። እግዚአብሔር አምላክ አብስቶ ይባርክ። ፕሊዝ እነ ሚኪን አስገባቸው። ሪኩዌስት እየጠየቁ ስለሆነ ኦርቶዶክሳውያን አስገባለሁ። አለምዬ በምንድነው? በዋትሳፕ ነው በምንድነው? ደውይልኝ አለምታችን ደውይልኝ ፕሊዝ። ያ ተባረኪ። ሌላው ነገር ምንድነው? አሁን ወደ ጉዳያችን እንገባለን። ሌሎች እህቶቻችን ምናምን ነገር ሰላም ትሉናላችሁ። ግን አንድ ቪዲዮ አሰማችኋለሁ። ኦርቶዶክስ ውስጥ ከሚገኝ አንድ ምንፍቅና ማለት ምንድነው? ለምሳሌ ሮሜ ምዕራፍ 3 ቁጥር 24 ላይ እንደዚህ ሚል ቃል እናነባለን፣ 25ንም ጨምሮ ማለት ነው። በክርስቶስ ኢየሱስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እሺ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው ሚል ነገር እናነባለን። ግን ደግሞ በኦርቶዶክሳውያኑ ዘንድ በዝማሪያቸው የዓለም ቤዛ ኪዳነ ምሕረት እንደሆነች በደንብ አድርጎ ያትታሉ ወይ ደግሞ ሲዘምሩ እንሰማለንና እሱን አሰማችኋለሁ። ከዛ ደግሞ ወደ ጉዳይ ያለን። ፕሊዝ እዚህ ቤት ሜንሽን አድርጋችሁ ስም ሜንሽን አድርጋችሁ አንድ እንዳጽፉ ሜንሽን አድርጋችሁ ኦኬ። ያ አለበለዚያ ጥሩ አይደለም የሚሆነው። እዚህ we have to respect each other። እንትን ይበሉ። በጣም ስድብ የሚሳደቡትን ብቻ ሚዩት አድርጉ እንጂ ሌሎቹ እንደፈለጉ ይበሉ። አሁን እዚህ ቤት ሀሜት ነው ብዙ ጊዜ አንተ ቤት የሚጻፈው እዚህ ቤት ሀሜት ነው ወይ እዚህ ቤት ሀሜት ነው ይላል። እኔ አሁን ዩቲዩብ ላይ እያየው ነበር እላለሁ። አሁን ትላንት አክሊሉ ነው አይደል ስሙ? እሺ ይቅርታ አኬ እያልኩ ልጥራው እንደምናቆላምጠው አኬ ጀምሮ እስኪጨርስ እነ በጋሻው እነ እንትና ምናምን እያለ ቪዲዮ እያደረገ ነው። እንደዛ ብላችኋል። አትማስቲ የእግዚአብሔርን ቃል ታደርግ ብላችሁታል። በጋሻው ወይስ ማቴዎስ 5 ላይ ገባ? በጋሻው የሚባል ሰውዬ እናንተ ቤት ከጠዋት እስከ ማታ ስም እየጠራችሁ አይደል እንዴ ስታወሩ የምትሉት? አይ ዶንት ቲንክ እኔ የበጋሻው እንትን አለበት ብዬ አላምንም። እኔ ግን ሊያነሳ የፈለገው ሀሳብ ስላለ ምናልባት ለዛ ነው ስም ይጠራው የነበረው። ጀምሮ ሲጨርስ የሚጠራው ጠቅላላ ስም ነው፣ ስለ ሰው ነው የሚያወራው። እናንተ እንደዛም ብላችሁ የመጽሐፍ ሞራል አላችሁ። ኤኒዌይስ ትክክል አይደለም እያልኩ አይደለም። ባይዘው እነሱ ሲጠሩም ከሰውየው ሳይሆን የተናገረው መልእክት ላይ ነው ትኩረት አድርገው የሚናገሩት። ሐዋርያ ቅዱስ ጳውሎስ ሲጽፍ እኮ ከሰውም ከእግዚአብሔርም ሰምቶ እኮ ነው። እናንተ መካከል እንትን አለ ሰምቻለሁ እንትና የሚባል ሰውዬ አይልም እንዴ ጳውሎስ ብሏል እኮ እንደዛ ሲጽፍ። እና ማታውቁ ሰዎች ዝም ብላችሁ ታብታብ እያደረጋችሁ ብትማሩ ጥሩ ነው ለማለት ነው። እሺ ተባረክ ወንድምዬው ቀጥል። እሺ ኦኬ ተባረክ። ትክክል ይላልም ሰንዳግዬ። ኧረ እኔ አንድ ቆንጆ ቪዲዮ ልክልሃለሁ። አሁን ልላክልህ። እንደውም ወንድምነት ዛሬ ጠዋት ነው ልፍልፍ ስል አንዱ ሲያገለግል አየሁትና የኦርቶዶክስ ዘማሪ ነውና ቲክቶክ ላይ ሲያገለግል አይቼው በጣም ስለወደድኩት ሪከርድ አድርጌዋለሁ እና እሱን ልክልና ታሰማቸዋለህ። ላክልኝ። እሺ ላክልኝ። እዚህ ጋር አምሬ የሚለው ኪዳነ ምሕረት ለኃጢአት ቤዛ ናት ነው የሚለው እና የኃጢአት ቤዛችሁ ኪዳነ ምሕረት ናት። ስለዚህ በኪዳነ ምሕረት ነው የኃጢአትን ስርየት ያገኛችሁት በፈሰሰው ደሟ ማለት ነው። ስለዚህ እናንተ ኦርቶዶክሳውያን ለዚህ ነው እኔ በእናንተ ዘንድ የሚነገረው ኢየሱስ ትክክለኛው ኢየሱስ አይደለም፣ ሰው አልሰማችሁም አላደምጣችሁም ብዬ የምለው። የትኛውም ኦርቶዶክስ መጥቶ ኢየሱስ ብሎ ቢል አይ እሱ ኢየሱስ እኔ አላውቀውም፣ እኔ የማውቀው ኢየሱስ በወንድሞቼ በእህቶቼ እሺ ያላስገባም ችግር የለውም እትዬ በቃ አላስገባው እና ለዛ ነው
እናንተ ስታወሩት ኢየሱስ ብላችሁ ስሩትና የኛ ወንድሞች ብሎ የሚሉት ኢየሱስ አይገናኝም። ለየቀል ነው ብዬ የምለው። ኦኬ ለማንኛውም ግቡና ማህበረ ኦርቶዶክሳውያን እንግዲህ በዚህ ጉዳይ እናወራለን። ማርያም እና የወደቀው ስጋ ነው የሚለው ያው ይገባችኋል። በአዳም መታለፍ ምክንያት የያዘችው ሞት የተፈረደበትን የአዳምን ስጋ ድቀተ ባህሪ ያለበትን የአዳምን ስጋ ነው የያዘችው ብዬ ነው በደንም ምናምነው። አይደለም ካላችሁ ደግሞ መታችሁ ሞግቱን። ፕላስ ደግሞ ማርያም ኃጢአትን አልሰራችም ብላችሁ ከመጎታችሁ ያው እናንተ ትላላችሁ ተጠብቆ የቆየ ዘር ነው ዘርን ባያስቀርልኝ ብሎ የተነገረው የተቀመጠው ያ መጽሐፍ ላይ የምናገኘው ሐሳብ ስለ ማርያም ያተት ነውና ያ ዘር ደግሞ ንጹህ ነው ከአዳም ከመውደቁ በፊት የነበረው ነው ብላችሁ ታምናላችሁ። እንደ እግዚአብሔር ቃል ደግሞ መታችሁ እያሳያችሁን ሞግቱን። ወንድሜ ይላክልኝ እንደ ቪዲዮ አይ አላኩልም ችግር የለውም አባባ። አክቹአሊ ስለምን ነበር እንትን ሆነብኝ ስለ ሚኒሊክ ሲዘምር ነበር አንዱ ኦርቶዶክስ ማሪና ገስት ላይ ገብቶ ላይቭ ገብቶ ሪከርድ አደረኩት ሚኒሊክ እያለ ሲዘምር አለ እኮ ቤተክርስቲያን ውስጥ ሁሉ አለ ሲዘመር አሰማለሁ አለኝ ብዙ ስለሚልክ አንዱ ዛሬ ጠዋት ሲዘምር ነበር ባይገርምህና በጣም እንትና የሚባል የሆነ ሰው የሆነ ስም ሳክስፎን የሚል ሰው ቅጥል ስም ያለው ሙዚቃ መሳሪያ የሚጫወት ልጅ ነው። ቲክቶክ ላይ ብዙ ሰው ያየዋል ልጁን እና እሱ ቤት ገብቶ ጠዋት አንዱ ሚኒሊክ እያለ ዘማሪ ነው ሚኒሊክ እያለ ሲዘምር ነበር። ያ እሺ ኦርቶዶክሳውያን ግቡ። እስከዛ ድረስ ሊያየ ሰላም በይን፣ ሳራየም ሰላም አለችም። ከዛ ዳጊዋ ዌልካም ብለናል። የኛ የተወደድክ የተባረከ ወንድማችን ታፕታፕና ኮፕሊንክ አድርጉ ቅዱሳን። ቢያንስ 200 ያስገቡኝ ታፕታፑን። ሼሩ ስንት እንደገባ አላውቅም። እኔ ጋር 246 ብቻ ነው የሚታየኝ። ቢካዬ ሰላም ላይም መታችም ያላችሁ የምወዳችሁ የአባቴ ቡርካኖች ሰላማችሁ ብዝት ይበል። ተባረኩልኝ። ቤካዬ በቃ ማለዳ እየተነሳ ይህንን ከልት በእግዚአብሔር ቃል እውነት በመንፈስ ቅዱስ ኃይል እንዲያፈረሰው ነው ያለውና ከታች ቁጭ ብለው ቢንጫጩ እንዳይደንቅህ። ባንጫጩ ነበር የሚገርመን፣ እኛ በጣም የሚገርመን ነበረ። በጣም አንድ የሚገርመኝ ነገር ምንድነው ከሙስሊሞች ጋር የሚሰሩ ወንድሞች አሏቸው አይደለም? ከሙስሊሞች ጋር የሚሰሩ ይሄ ሙስሊሞችን ኢየሱስን ይመሰክሩላቸዋልና ሰምታችሁ ከሆነ መሐመድን መቀማት ነገር ይላሉ። እውነት ነው፣ ክህደት እኔ አውቀዋለሁና ታሪኩን እውነት ነው። በጣም የሆነ ነገር ነው ሰውየውና ግን እሱን ተነስተው ስሙን እየጠሩ እንደዚህ ያሉት ሲሉት ሐሜት አይደለም። አይገርምም? ሰው ያውም አምላኬ ብሎ የያዘውን እንደ አምላክ የሚሰግዱለትን ወደ ሞተበት ወደ መቃብሩ ዞረው የሚሰግዱለትን ሰውዬ አንስተው ሲያጠለጥሉት ሐሜት አይደለም። እኛ ግን እዚህ ጋር መተን ይሄኛው ነገር እውነት ነው ይሄኛው ነገር ግን ሐሰት ነው ብለን ስንናገር ሁልጊዜ ሐሜት ይሆንባቸዋል። ሁልጊዜ ነው ሐሜት የሚሆንባቸውና እኔ አንድ ነገር እንደው ባሰማው ጥሩ ነበረ ቪዲዮውን። ቀሲስ ድበኩሉ አይበቁም ለሐሜት ከሆነ እኔ ሁልጊዜ አንድ ነገር እናገራለሁ። በእግዚአብሔር ፊት ነው የምናገረው። እኛን ትክክል አይደላችሁም ብለው በሚናገሩበት ነገር ሁሉ እነሱ ትክክል ናቸው። ለኔ በጣም ትክክል ናቸው። ስለዚህ ነው ሐሜት አይደላቸውም። እኔ አስተምህሮ ነው እየተቃወሙ ያሉት፣ አስተምህሮን ነው እየተታገሉ ያሉት ብዬ በጣም ነው ሪስፔክት ማድረገው፣ እቀበላለሁ። እኔ ደግሞ የነሱንም ደግሞ ትክክል ያልሆነውን ነገር እናገራለሁ። ለምንድን ነው እኔ ጋር ሲመጣ ግን ሐሜት የሚሆነው? እኔ አላውቀውም። ቀሲስ ዲበኩሉ ምንድን ነው ያሉት? አኬን በቃ ተቀበሉት። ይሄን ሰው ቤተክርስቲያን ልትጠቀምበት ይገባል፣ ስፍራ ሊሰጠው ይገባል። አጨብጭቡለት ቆማችሁ። እውነት እንትን ምንድን ነው ታቦት አሰሩለት ሲቀራቸው ማለት ነው። ከዛ ለምንድን ነው ግን ሲባሉ ምክንያቱ ምንድን ነው ያሉት? ጴንጤን ይጠበጥባል። ቋንቋቸው ራሱ በእውነት ሲያስጠላ፣ እግዚአብሔር ምስክሬ ነው። ይህ አንድ ጎረምሳ ይሄ ዝም ብሎ ጎረምሳ ቲኔጀር ምናምን የሚናገር ይጠበጥባል፣ ጴንጤ ይገርፋል። ገረፋቸው፣ ጠበጠባቸው አሉ። እንግዲህ ምን ማለት ነው ይሄ? ምንድን ነው ይሄ? ሐሜት ከሆነ ይሄ ነው ሐሜት።
ያውን ትምህርት ሳይሆን ሐሜት ነው። እየጠበጠባቸው ነው፣ እየገረፋቸው ነው። ምን በሉለት? በሉ ቁሙና ስገዱለት እንደማለት ነው። ታቦት አሰሩለት እንደማለት ነው። ከዛስ ግን ኢየሱስ ሲኦል ያለውን መሐመድንም አብዱልንም ከድርንም ሰይድንም ምናምን አላወጣም ብሎ ሲነሳና ሲናገር ሰውየው ምንድን ያሉት? ይሄ ማን ያውቀዋል አሉ። ማን ነው የሚያውቀው ይሄንን? ይሄ ዝም ብሎ በእንትን ያላለፈ በምናምን ያላለፈ ብለው እሱ ላይ ነው የተነሱት። ሐሜት ከሆነ ይሄ ነው ሐሜት ወገኔ። ሐሜት ከሆነ ይሄ ነው ሐሜት። እኛ ትምህርትን አስተምህሮን እንቃወማለን። በእግዚአብሔር ቃል እውነት ደግሞ ቅድም ወንድሞቼ ብለውታል። ደስ ነው የሚለኝ። እኛ ጋርም ያለውን አስተምህሮ እኛ ዝም አንል፣ ዝም ብለንም አናቅም፣ እንናገራለን። አለቀ። ትክክል ያልሆነን ነገር በጣም ነው የምንናገረው። እኔ እንደውም በዚህ ውስጥ አንድ ነገር ብዬ ልለፍ። እዚህ ጋር ያለ አንድ ሰው ከጠቀመው ይሄ ነገር ብዙ ጊዜ እኛ ስለ ክርስቶስ ኢየሱስ ስንናገር ጌታ ኢየሱስ ክርስቶስ የዘላለምን ሕይወት የምናገኝበት ብቸኛው መንገድ ነው ብለን ስንል ኦርቶዶክሳውያን ኖ ብቻ የሚላምጡ ብቻ አምጡ ካሉ ምን ማለት ነው? እሱ ብቻ አይደለም ማለት ነው። ብቻ ከፈለጉለት ለዛ እሱ ብቻ አይደለም ሌላም አለ መንገድ እያሉን ነው። አይደለም ኖ በሱ ብቻ ነው፣ በቃ ኢየሱስ ብቻ ነው፣ የእግዚአብሔር ቃል ብቻ ነው፣ ጸጋ ብቻ ነው፣ እምነት ኖ ብቻ የሚሉ አምጡ ብለው ይቃወሙታል። በጣም እማዝነው እነሱ የዘላለም ሕይወት ላይ የክርስቶስን ብቸኝነት መቀበል ሲያቅታቸው እኛ ጋር ደግሞ ስንመጣ የኛዎቹ ደግሞ ምንድን ነው? ጌታ ኢየሱስ ብቻ ነው የመዳን መንገድ። የስ አሜን። ኢየሱስ ክርስቶስ ብቻ ነው ያዳነ። የስ አዎ። የሞተልሱ አዎ። በቃ አንተ ድነሃል። አዎ። ጸድቀሃል። አዎ። መንግስተ ሰማይ ትገባለህ። አዎ። ከዛስ በኋላ ግን ለስጋ ፈውስ ግን መክፈል አለብኝ ይላሉ የኛዎቹ ደግሞ። ለስጋ ሲሆን ግን መክፈል አለብኝ። ነብይ ነኝ ለሚለው ሰውዬ ሄደው ቤት መስራት አለባቸው። ነብይ ነኝ ለሚለው ሰውዬ ሄደው መኪና መግዛት አለባቸው። ከምን ለመፈወስ? ከስጋ ደዌ ለመፈወስ፣ ከምድራዊ ከሆነ ችግር ለመላቀቅ ሄደው መክፈል አለባቸው። ስለዚህ ወገኔ እባካችሁ እናንተ በተለይ ክርስቲያኖች ያመናችሁ እንዴ እኛ መንፈስ ቅዱስ አለን። ጌታ ኢየሱስ እንዲህ አለ፣ እኔ ብሄድ ይሻላችኋል አለ። እሱ በመጣ ጊዜ ግን ያስተምራችኋል። እሱ ያስተምራችኋል፣ ይመክራችኋል፣ ያጽናናችኋል። መንፈስ ቅዱስን ወዴት አደረጋችሁ? በእውነት እኔ ብዙ ጊዜ የምጠይቀው መንፈስ ቅዱስ እንትን የዋህ ብቻ አይደለም እኮ የሚያደርገው፣ ብልህም ነው የሚያደርገው፣ አስተዋይም ነው የሚያደርገው። እንዴ ወደ እግዚአብሔር ቃል ተመለሱ፣ ወደ መንፈስ ቅዱስ ተመለሱ። ቅዱሳን እንዴ ተመለሱ። እነሱ እኮ መንፈስ ቅዱስ የላቸውም፣ ሲጀምር የላቸውም። በቃ ሲጀምር ስለሌላቸው ለትምህርት ሁሉ ሊቃውንት ነው የሚፈለግለት። ለትምህርት ሁሉ አባቶች ናቸው የሚፈለጉት። ለምን? አስተማሪ የተባለውን መንፈስ ቅዱስ እንዳስተማሪነቱ ስላልተቀበሉት። አሁን አንድ ኦርቶዶክስ ቁጭ ብሎ መጽሐፍ ቅዱስ አንብቦ መንፈስ ቅዱስ ያስተምረኛል ብሎ ቁጭ ብሎ አጠናም። መጽሐፍ ቅዱስን አጠናም። ምን ያደርጋል? ሊቃውንት፣ ለሱ ሊቃውንት ናቸው የሚያጠኑለት፣ ለሱ አባቶች ናቸው የሚያጠኑለት። ከዛስ አባቶች አጥንተው የነገሩትን አባቶችን እንቀበላለን። ስንቀበል ግን መጽሐፍ ቅዱስ ጋር አምጥተን መጽሐፍ ቅዱስ ላይ ፈትሸን መዝነን፣ መጽሐፉም ስለሚል ፈትሸን በዚህ በእግዚአብሔር እውነት ፈትሸን እንቀበላለን። አዎ ብለን እንቀበላለን። ለምንድን ነው ደግሞ እንድንቀበል የሚያደርገን? የእግዚአብሔር መንፈስ ደግሞ ውስጣችን ስላለ። እነሱ ግን መንፈስ ቅዱስ ያስተምራል። እስቲ አንድ ቀን ሰምታችሁ ታውቃላችሁ? በእውነት ከሰማችሁ በጣም ጥቂት ነው የሚሆነው። መንፈስ ቅዱስ ብቻውን ያስተምራል የሚል ትምህርት ኦርቶዶክስ ታስተምራለች? እኔ ጠይቃለሁ። ይሄንን ብቻውን በቂ ነው አስተማሪ ነው ብሎ የሚል መምህር ካለ ግን ምንድን ነው የሚለው? ሊቃውንት አባቶች ሊቃውንቶች አባቶች። አያችሁ? ሊቃውንቶች አባቶች ዛሬ ለደረሱበት አደረሷቸው። ለምናቸው? ለተዘበራረቀ ትምህርታቸው፣ ዝብርቅርቁ ለወጣ ትምህርት በነገረ ክርስቶስ በነገረ ማርያም ላይ ቢሆን ዝብርቅርቁ የወጣን ትምህርት አመጡት። ከዛስ ይሄኛው አባቴን ብሏል ይላል። ያኛውስ አባት አይለውም። ይሄኛውስ አይለዋል፣ ያኛውስ አይለውም። ዝብርቅርቃቸው ዛሬ እዚህ ፕላትፎርም ላይ እንኳን የምናያቸው ዝብርቅርቃቸው የወጡ ከለራቸው የተለያየ ድብልቅልቃቸው የወጡ ትምህርታቸው የተለያየ
ለምን? መንፈስ ቅዱስ ስለሌለ። እኛ ጋር ግን ስትመጣ ወደድክም ጠላህም እኛ ማዕከል አርገን ትምህርታችን ክርስቶስ ነው። ፒሪየድ። በቃ ትምህርታችን ክርስቶስ ነው። ክርስቶስ ምንድን ነው? በቃ የመዳኛው ብቸኛው መንገድ እሱ ነው ብለን አምነን ነው የምንቀበለው እኛ። ጸጋው ደግሞ ይረዳናል። ከዳንን በኋላ መልካም የሆነውን ነገር ሁሉ እናደርጋለን ብለን የትኛውንም ክርስቲያን ብጠይቀው ይህን ይናገራል። እና ክርስቲያኖች፣ እኔ አሁን ለወንድሞቼና ለእህቶቼ ነው የምናገረው፣ እባካችሁ እናንተ ጋር ኢየሱስ አለ፣ እናንተ ጋር መንፈስ ቅዱስ አለ። ጤነኛ የሆነ ደግሞ የጸጋ ስጦታዎች እውነት ነው አሉ። እኔ ምስክር ነኝ። እኔ በእውነት ከሞት ወደ ህይወት የመጣሁት በዚህ የጸጋ አገልግሎት ነው። ከሞት ወደ ህይወት የመጣሁት ዛሬ ለመቆሜ ምክንያት የጸጋ አገልግሎቱን ሄጄ ቤተ ክርስቲያኔ ያ አገልጋይ በእግዚአብሔር ጸጋ በመንፈስ ቅዱስ አገልግሎኝ ነው ዛሬ በህይወት ያለሁት ወገኖቼ። ገነው ነው ኢየሱስን ፈልገነው ነው። ደግሞ አንድ ነገር ልበል፣ ይኸውላችሁ ስትሄዱ ቤተ ክርስቲያን ብለው የምትሄዱበት ቦታ ክፍያ ገንዘብ ካላችሁ ሽሹ፣ አምልጡ፣ ውጡ። እንዴ ብሉ ሁኑ እናንተ ሰዎች፣ በጣም ጥበበኞች ሁኑ፣ ውጡ። በነፃ ነው ክርስቶስ ኢየሱስ ራሱን የሰጠው። ሰጥቶ ተፈጸመ ብሎ በነፃ ነው እንኪ ያለኝ። ምንን? የዘላለም ህይወትን ቢሆን፣ ለስጋዬ ፈውስ ቢሆን፣ ለስጋዬ እረፍት ቢሆን፣ ለመንፈሴ እረፍት ቢሆን፣ ሁሉንም ነገር በነፃ ክፈይ አላለኝም። እኔ ከፍዬ ጨርሻለሁ ጥንቅቅ አርጌ። አንቺስ ሊያ አሜን ብለሽ ተቀበይ ነው የተባልኩት። ስለዚህ ጋይስ ወደ እግዚአብሔር ቃል ተመለሱ፣ ወደ መንፈስ ቅዱስ ተመለሱ። እንዴ ቤተ ክርስቲያን ምን ሄደው ሲጀምር መጀመሪያ ክርስቶስን ልናመልከው፣ እግዚአብሔርን ልናመልከው፣ መጽሐፍ ቅዱስን ልንማር ነው እንጂ የሆነ በቃ ለንትን ነው። ልክ ሆስፒታል ሰው ሆስፒታል ሌላ አንድ ሰው ሆስፒታል ለእንትን አይሄድም። የሆነ ነገር ቆይ እንትን ላመጣ ነው ብሎ አይሄድም። ምንድን ነው የሚሄደው? ሊታከም ነው የሚሄደው። ቤተ ክርስቲያንም ስንሄድ አንድ ነገር ልናገኝ ነው የምንሄደው፣ የዘላለም ህይወት። እንዴ ወንጌልን ልንማር፣ ወንጌልን ልንሰበክ ነው የምንሄደው እንጂ የሰዎችን ኪስ ለማደለም አንሄድም። አረ ጋይስ ንቁ በጌታ። እኔ ደጋግሞ በዚህ ነገር ላይ መናገር በጣም ነው የማልወደው። እኔ አልወድም። ምክንያቱም እንዲህ ብልህ ነው የተደረግነው። እኛ ሊነገረን አይገባም። አስተዋይ ነው የተደረግነው። የዋህ ብቻ አይደለንም። እንዲህ የሚያደርግ መንፈስ ቅዱስ አልተቀበልንም ጋይስ። ስለዚህ ብልሆች ሁኑ። እንዴ ገንዘብ ካላችሁ ጌታ ምስክሬ ነው፣ ገንዘብ ከፍላችሁ ካርድ አውጥታችሁ እንደውም ሂዱና ሆስፒታል ታከሙ። እኔ ይህንን ነው ምላችሁ። ገንዘብ ካላችሁ ሂዱና ገንዘብ ከፍላችሁ ካርድ አውጡና ካርዳችሁን አውጥታችሁ ዶክተር ያችሁ እዛ ታከሙ። በቃ ለምን ብትሉ በነፃ ካልተሰጣችሁ ይሄኛው የውሸት አገልግሎት ስለሆነ ከፍለህ የምትቀበለው ነገር ከቤተ ክርስቲያን የለም። በነፃ የምትቀበለው አምነህ የምትቀበለው፣ እነሱ በነፃ ይሰጡሃል፣ አንተ ደግሞ አምነህ ተቀብለህ የምትወጣው ነገር ነው። እኔ አልከፈልኩም። በእውነት ታምሜ ነው ተሸክመውኝ ወሰዱኝ። ምንም እኔ ቤተሰቦች የከፈሉት ነገር የለም። እግዚአብሔር ግን አገኘኝ፣ ድኜ በእግሬ እየሮጥኩኝ ወደ ቤቴ ተመለስኩ። ይህን አውቃለሁ። ከፍላችኋል ወይ? አልከፈልንም እኛ። እንዴ እናንተ አስተውሉ እንዴ! ወደ መጽሐፍ ቅዱሱ ተመለሱ። የምወዳችሁ ለምንድን ነው በየንትኑ ላይ ይህን ነገር መናገር የሚያስፈልገን? እኛ ስንት ስራ እያለ ስንት ወንጌል ያልሰሙ ሰዎች እያሉ ያልዳኑ ሰዎች እያሉ እንዴት ነው የዳኑ ሰዎች የምንላቸውን ሰዎች ከዚህ ተጠንቀቁ፣ ከዛ ውጡ፣ ከዛ ግቡ እንዴት ነው የምንላችሁ? ወደ መንፈስ ቅዱስ ተጠጉ። እናንተ ግን ሐሜት የምትሉን ሰዎች ሐሜት ከሆነ ቀሲስ ዲበኩሉ ረገጠልን፣ ደበደበልን፣ ጠበጠበልን ያሉት እሱ ነው ሐሜት። ይሄ ሐሜት አይደለም። እኛ አሁን መጽሐፍ ቅዱስ ነው። ከዛ በኋላ ደግሞ የዘመራችሁትን ያላችሁትን ነገር አውጥተን የተናገርነው። ተባረኩ ቅዱሳን። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ይሄ ፔጅ ትዝ ይላችኋል አይደለም? ማንም ገስት የማይገባበት ቤት አድርገውት ነበር። አሁንም ተደግሞ ያ እንዳይደረግ በቃ አብረን እናገልግል። ወዳችኋለሁ። ተባረኩልኝ። ሶሪ ስላስረዘምኩኝ ቤካ። ጸጋ ይብዛልሽ። ሊያየዋ ወንድምየው ተመለስ። ላይቭ ምናምን ፖስት ሆናልና አይ ቲንክ ስራ ቦታም ስላለ አይና ይገባኛል። እሺ አሁን ምን እናደርጋለን መሰላችሁ? ሳራዬ ሰላምቲና ባጭሩ ከዛ ቡዜ ስለገባ ጥያቄ ይጠየቅ ነው። ከሱ ጋር እንግዲህ እንቀጥላለን። ዳግዬ ሰላም ብለነዋል ግን
ዳጊዋ እኮ ሰላም አላለውም። ሳራዬን ሰላም ትበለን ብዬ ከዛ ዳጊዋ ጋር እመጣለሁ ብዬ እኮ ነው። ዳጊያችን የተወደድክ ወንድማችን ቀጥል ወንድምየዋ አንተ ምራው። እንደውም ይሄን የወደቀውን ስጋ ይዛለች አይደል ማርያምና ስጋው ራሱ በጣም አደገኛ ነው ታውቃለህ። አይደፍሩትም እውነት። ዳጊ አለ ትችላለህ እንዴ? ኤፊ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አንዴ ይቅርታ መልሼ እንትን ላለው የመንጻት ወራቴን እየፈጸምኩ ነውና ስጨርስ አወራችኋለሁ። ተባረኩ። አወር ላይ ነኝ ለማለት ነው። ጨርሻለሁ። በእርግጥ ዳጊ እኮ አልተቻለ። እሺ ቡዜ ቡዜ አለ። ሳራ ሰላም ትበልና ማነው ይባለው? ቡዜ ይባል ልጅ ቀጥል። ሳራ የሰላም ስምሽን ሳርቾ ሰላም ጸጋ የጌታ ሰላም ለእናንተ ይሁን። ቤካ ኤፍዬ ሊያ የተወደድሽ ብሩክ እንደገና ዳጊዬ አሌክስ ጸጋ ይብዛላችሁ እና ቡዜም ሰላም ላንተ ይሁን። ተባረኩ። ወንድምዬው ቀጥል። አሁን ኦርቶዶክሶች 2 ቁጥር ጻፉና ግቡ። ከዛ ተወያዩ። ቡዜ ሚዩትን አንሳ እንጂ ምንድነው አክብረን ቡዜ ብለን ስንጠራ አትሰማንም እንዴ? ወይ አንዴ ሌላ ሰው አስገባ። እስከዛ መጣ። እሺ ስራ ላይ ነው ቡዜ። አይ ቲንክ ስራ ላይ ሆኖ ነው። እሺ ርዕሳችንን እያያችሁት ነው። ማርያም የወደቀውን ማለትም የአዳምን ስጋ ይዛለች ወይስ አልያዘችም ነው ርዕሳችን። አልያዘችም ይዛለችም የምትሉ ኦርቶዶክሳውያን ግቡና መልስ መስጠት የምትችሉ ካላችሁ ግቡና መልስ ስጡ። 1 ቁጥር ጻፉ ወይ ገስት ላኩ። ወይ 1 ቁጥር ጻፉ ወይ ገስት ላኩና ተወያዩ። ሰው ቀንሶባቸዋል የሚል ኮሜንት እያየው ነው። እና ሰው እኛ ገስት ላይ መግባታችን እኮ ራሱ በስንት ጸሎትና ጦርነት እኮ ነው። ሪፖርት እያደረጋችሁ የፈረጎ ወታደሮች እኮ ልንቋቋማቸው አልቻልም እኮ። ሪፖርት እስቲ አታርጉብን። እኛ እናንተ ቤት ሪፖርት የሚያደርግ ጴንጤ የለ። እኛ ቤት ሪፖርት አደርጋላችሁ እየመጣችሁ ተው። እኛ ደግሞ ከሰው ብዛት የለንም። እኛ 30 ሰው መጥቶ እየሰማን ከ34 ሰው ጌታን ይቀበላል። እናንተ 20 ሺህ ሰው ደርድራችሁ ወደ ጨለማ ተዛዝላችሁ ነው የምትሄዱት። አንድ ሚድን ነፍሳት በሌለበት የህዝብ እንትን አይደለም። ተው። እኛ በዛን አሁን 50 ሚሊዮን ልንገባ ነው ስንል በህዝብ ብዛት አይደለም እንትላላችሁ፣ በጠባቧ መንገድ ምናምን ትላላችሁ። ቲክቶክ ላይ መጣችሁ ደግሞ አባይት ሚዛን አለ። እኔና ደጀነ የገጠመን ነገር አለ አንዱ። እሺ ሰብለ አይ ቲንክ ኦርቶዶክስ ነሽ አ ቤታዬ ኤፊ አይ ቤክሻ አራኔ ታብሰር ግን የገባሁት ኤፊዬ ገነት ኦኬ ነው እንዴ? አንድ ቁጥር ተጽፎሽ ነበር። ለዛ ነው አስወርደኝ። ችግር የለውም። እኔ ታች ነው መሆን የምፈልገው። እሺ ላስወርድሽና ከዛ ምን ነበረ እኔና ደጀነ ቸግሮናል። እሺ በነገራችን ላይ ኦርቶዶክሳውያን እዚህ ያላችሁ ስሙ። ቀደም ኤፊነት ወንድምነት ያለው 50 ሺህ በሱ በኩል ጌታ እግዚአብሔር በመጠቀም ወደ ጌታ መንግስት ሊጨምሩት ነው 50 ሺህ ያለው እንጂ በቲክቶክ አይደለም። በቲክቶክ በሁሉም የሁላችንንም አይደለም ባይ ዘ የሁላችንም ስታቲክ ሰርቶ ያቀረበው ሪፖርት አይደለም። በሱ በኩል ጌታ አልፎ በሱ በኩል ወደ እግዚአብሔር መንግስት የተጨመሩት የነፍሳት ቁጥር ብዛት ነው 50 ሺህ በዚህ በቲክቶክ በሱ ብቻ በወንድሚው ኤፍሬም በኩል ብቻ ማለት ነው። በእርሚ በኩል አለ፣ በነዳኒ በኩል አለ። ሲደማመር ኦልሞስት ወደ 7 ሚሊዮን አካባቢ ኦርቶዶክሳውያን ወደ ጌታ መንግስት ጨምረዋል። ወደ 7 ሚሊዮን እንደምታውቁት በጣም ትንሽ ነበርን እኛ በቁጥር። አሁን ግን 48 ሚሊዮን ደርሰናል። ይገርማችኋል 48 ሚሊዮን አሁን እኛን እየመራን ያለ ነው። ኦርቶዶክስ በኢትዮጵያ በእምነት ተቋም ውስጥ እኛንን የበላይ ከፍ ብለን በህዝብ ብዛት በቆጠራ ማለት ነው እሳይ ሲሰራ የኛ 48 ሚሊዮን ደርሶ ኦርቶዶክስ ደግሞ ኦልሞስት 41 ሆናለች። በሰባት ትበልጣላችሁ።
ደግሞ ከ7 5 ዓመት በኋላ ደግሞ ኦርቶዶክስ በነበር ነው ማለት በነበር ነው ስላችሁ ሁሉ ወደ ጌታ መንግስት ይጨምራሉ። ጤናማ ወደ ሆነው ወደ ሐዋርያቱና ወደ ነቢያቱ ትምህርት ይመጣሉ፣ ጌታን ይቀበላሉ፣ ወደ ጌታ መንግስት ይጨምራሉ። then በቃ ሂስቶሪ ነው ነበር እንዴ ነው የሚባለው። እና ኢትዮጵያ በወንጌል ከጫፍ እስከ ጫፍ ሙሉ ለሙሉ ትሸፈናለች። ለዚህ አሁን እኛ ነን እሺ እኛ አትበሉ 48 ነን 48 ለ41 የተመራቸው በ7 ተመራላችሁ 7 ሚሊዮን ሙሉ መርተናቸዋል ኦርቶዶክሳውያን። አም ሶሪ ወንድምየው ቀጥል። ቅድም ስታቲስቲክስ ላይ አንተን ብቻ ስላቀረብክ የኛንም ልጨምር ብዬ ነው። አይ ወንድምነት እኛ እኮ ይቅር እኮ ቁጥሩ ተባባልን። አሁን ኔክስት እኮ 10 ዓመት አካባቢ የኢትዮጵያ ህዝብ 2% ብቻ ነው ከአማኝ ውጭ የሚሆነው። ጠቅላላ ወንጌል እየወረሰ እኮ ነው ምድሪቷን። እና እኛ አሁን ከዚህ በኋላ መቁጠር ይቅር 40 ድረስ ከቆጠርን ከዛ በኋላ ይቅር ተባለ። 40 ሚሊዮን በኋላ ይቅር በቃ መጨረሻ ላይ ሁሉም ጴንጤ ሆኗል የሚል በሬዲዮና በቴሌቪዥን አዋጅ እስኪነገር ድረስ እስከዛ ድረስ ዝም ብሎ ይቀጥል ብለናል እኛና ተባረኩ። ያው አሁን ራሱ የሚሳደቡ ሰዎች ራሱ አሁን መተው ወንጌል ላይ እኮ ነው የሚሆኑት። ወንድምነት ወንጌል ላይ የሚመጣው አሁን የሚሰድቡን ሁሉ ጠቅላላ ከታች አሁን መተው ወንጌላውያን ነው የሚሆኑት ነገ ማለት ነው። ይመጡና እባካችሁ ጌታን እናገኝ እንደኔ ረፉ ይላሉ። ደግሞ ተመልሰው መተው ማለት ነው። ኢትዮጵያውያን የጌታ ሰላምና ጸጋ ይብዛላችሁ። በጌታ በኢየሱስ ደም ተሸፈኑ። ዛሬ ወደ ስራ ስትሄዱ ይህን መዝሙር እየሰማችሁ ምናምን እየተባለ የሊሊን ተስፋዬ ጋቢሶ የዶክተር ደረጀ ከበደን እየሰማ ሰው ማለት ነው ስራ ቦታ ላይ እንደዛ ሆኖ መንገድ ላይ የሆነ ሰው ሌላ እምነት ሲገኝ ምናምን እንዴ ሰው ይኖራል እንዴ ምናምን ሲሉ ኢትዮጵያውያን ማለት ነው እንዴ ጌታን መለከ ሰው እስካሁን አለ ወይ ምናምን እስኪሉ እንደዛ ድረስ ነው እኛ ኤክስፔክት የምናደርገው ማለት ነው። እና ደግሞ በእርግጥም ይሆናል ጌታ እንደዛ ደግሞ ያደርጋል። አሁን አካሄዱ እንደዛ ነው። ይሄ የወንጌል እሳት በቃ ሁሉ ጨለማውን ሁሉ እየበላ በብርሃን እየተካ አሁን ሰዎች ሁሉ ወደ እግዚአብሔር መንግስት እየፈለሱ ነው ያሉት። እና ቶሎ ቶሎ አሁን ቦታ ያዙ፣ ቶሎ ቶሎ ቦታ ያዙ። እኛ በኋላ ለዚህ ሁሉ ህዝብ የሚሆን ቸርች የለንም፣ አልሰራንም። እንደምታውቁት የትም ሊበቃን አይችልም። በኋላ አስፋልት ዳር ከምትቀመጡ ከአሁኑኑ ቶሎ ቶሎ ጌታን ተቀበሉ፣ አገልጋይ ሆኑና እንደምንም ቢያንስ አዳራሽ ውስጥ ቆማችሁም ቢሆን ለመስማት ወንጌልን በጊዜ ጌታን ተቀበሉ። ተባረኩ። ጌታ ኢየሱስ ይባርካችሁ። ወንድምየው እግዚአብሔር አምላክ ውስጥ ይባርክ። ዩ አር ሶ ብሌስድ። እሺ ኦርቶዶክሳውያን 2 ቁጥር ጻፉና ግቡ። መወያየት የምትችሉ የመወያየት አቅም ያላችሁ ካላችሁ ግቡ። ማርያም ኃጢአት ማን ነበረ የከፈተው? ዳጊዋ እንዴ ዳጊ እንዴት ናቸው? ሰላም እያለሁ ኤፍዬ ሊያዬ ባራኬ ሳራዬ ፓስተርዬ ታች ያላችሁ ማነው ሌላ ቡዛዬ እንዴት ነህ? ተመላላሽ ታከመችን ተከታችም ያላችሁ ሁላችሁም ሰላም ብያለሁ። ተባረኩ። አሁን ከረፈደ ነው አንዳንድ ነገሮችን እየሰማችሁ ነበር። ተባረኩ። በጣም ጥሩ ሀሳብ ነው የሚነሱት። እኔ አንድ ነገር ብቻ ልበል። አሁን ልጄን ትምህርት ቤት ይዤ ልወጣ እየተጣደፍኩ ስለሆነ በኋላ ላይ በደንብ እንትን እላለሁ። መነኮሳት እዚህ ገዳማት ውስጥ ያሉ መነኮሳትን በጣም ነው ማከብራቸው፣ መወዳቸው፣ ማዝንላቸው። በጣም ነው ማዝነው። ለምንድን ነው እዛ ጋር የወሰዳቸው? ክፋት አይደለም፣ ጥላቻ አይደለም። ማለት የሆነ በቃ ከሰው ጋር ለሰው ልጅ ካላቸው ንቀት ምናምን አይደለም፣ ወይ ደግሞ እግዚአብሔርን ጠልተውት አይመስለኝም። እና ኢን ሰርች ኦፍ ትሩዝ ነው እዛ የሄዱት። እኔ አልስማማም፣ በመደበቅ አልስማማም፣ በመታሸግ አልስማማም። ምስክር እንጂ ፕሪዝነር ሁን የሚል ወንጌል የለም። ደግሞዋለው፣ ምስክር እንጂ ፕሪዝነር ሁን አይልም። ወንጌሉን እስከ ምድር ዳርቻ ሂዱ ነው ያለው እንጂ ተደበቁ፣ ተቀመጡ አይደለም። ግን ሞቲቫቸው ምንድን ነው? እዛ የከተታቸው በቀንነት ስታዩት እዛ ጋር ያለ መስሏቸው ነው ቅድስናው፣ እዛ ጋር ያለ መስሏቸው ነው ከእግዚአብሔር ጋር አብሮ መኖር። ሌላ ቦታ ዲስትራክት እንደሚሆኑ አስበው ነው፣ ግን አይደለም። በዓለም እያሉ እንዲጠብቃቸው ወይም እንድንጠበቅ የእግዚአብሔር ፈቃድ ነው፣ ምስክር እንድንሆን ማለት ነው።
እንጂ እንድንሸሸግ እኛ ተርፈን ሌላው ወይኛ ተደብቀን ሌላው እንድንጸልይ ለራሳችን የራሳችን ነፍስ እንድናተርፍ አይደለም። ይሄ እኮ ሰልፊሽነት ነው። አንዳንድ ጊዜ ስታዩት ራስን አድኖ ለሌላው ወንጌል ሳይመሰክሩ በዛ ምናኔ ውስጥ ጽድቅን አግኝቶ ለማለፍ ከዚህ ምድር ያለ ጥረት ይሄ ትክክል አይደለም። ቃሉ ምናልባት ላይ መጠናቸው ይችላል መነኮሳቱን ሰልፊሽ የሚለው ቃል ማለት ነው። ግን ሌላቻ ትርጉም ፈልጉለትና ላላ ያለ ማለት ነው የማያስቀይማቸው። የወንጌል ሐሳብ እሱ አይደለም። የወንጌል ሐሳብ ራስን ለማዳን መሯሯጥ አይደለም። ራስን ከዓለም ጠብቆ ሌላው የራሱ ጉዳይ ብሎ አይደለም። አዎ ይጸልያሉ ይባላል። እዛ ያሉ ሰዎች ሊጸልዩ ይችላሉ። ጥሩ ነው። ግን ምንድነው ዓለም ላይ በዚች በወንጌል እጥረት የወንጌል ዴፊሽንሲ ባለባት ዓለም ላይ ወጥተው ይሄንን የምስራች እንዲናገሩ ነው ወንጌል የታዘዘው። ኦኬ ለምንድን ነው ያመጣሁት ባጭሩ? አሁን በቅርብ ደግሞ ብዙ ኦርቶዶክሳውያኖች ከቢራቸው ከጫታቸው ከአንዳንድ አልባሌ ቦታ ከማያቸው ጊዜ ቀንሰው አላቅም እዛም ሆኖ ከሆነ የገቡት አላውቅም ላይቭ ላይ ሲከታተሉ ግር ብለው የመንፈሳዊ ጉዞ ብለው ባሱን ሞልተው ሲሄዱ ምናምን ማየት በጣም ያስደስታል። ያው የሚሄዱበት ዓላማና አድራሻ ነው እንጂ ትክክል ያልሆነው ዚላቸው ወይም ይሄ ቅናታቸው፣ ሞቲቫቸው፣ ሐሳባቸው ወደ መንፈሳዊ ነገር ለመመለስ ስለ ዘላለም ህይወት ማሰብ ጀምረዋል። ስለ ሰማያዊው ወይም ስለ ቀጣዩ ህይወታቸው ማሰብ ጀምረዋል ማለት ነው። አሁን ከኛ የሚጠበቀው ምንድነው? ያንን ሼፕ ማድረግ ነው፣ መንገዱን ማሳየት ነው። አይ ጥሩ ነው፣ ሐሳብ ጥሩ ነው፣ እግዚአብሔርን መፈለግ መልካም ነው። ግን ድንጋይ ውስጥ አይደለም ያለው፣ ገደል ውስጥ አይደለም ያለው፣ በባስ ተጭኖ ሄዶ ደርሶ አንግሶ መመለስ አይደለም ያለው፣ እዚሁ በልብህ ጌታን በማንገስ ውስጥ ነው ያለው እያሉ ያንን ሼፕ የማድረጉ የኛ ኃላፊነት ይመስለኛል። እና አንዳንድ ኦርቶዶክሳውያኖች ቤት ውስጥ አይታችሁ እንደሆነ ግር ብለው ስታያቸው እኔ ደስ ነው የሚለኝ። እኔ ሁሌም አይታችሁ ከሆነ ሆስፒታል ነው የሚጨናነቀው በበሽተኛ ሆቴል ቤት ማስታወቂያ ሰርቶ መከራውን አይቶ ኧረ ኑ ተው ይሻላችኋል፣ ህይወት ያድናል፣ ኢየሱስ ያድናል ብለህ ጮኸ ነው። ሆስፒታል ሲሆን ግን ምንም ማስታወቂያ ያስፈልገው፣ ሰው ግር ብሎ ነው ይመጣው። ታሟል። አሁን የሚያሳይ ምንድነው መሰለህ? ግርታው ራሱ የታመመውን ህዝብ ቁጥር ያሳያል። ገባ? ምን መንፈሳዊ ነገር ጥማትን ማሰብ ጀምሯል። ሰው መባነን ጀምሯል። እንዲህ ነገር ግን ምንድነው? እንዲህ 6ኛ ክፍል ከጨረስኩ በኋላ እኮ ስዕል ያድናል አትልም፣ ስዕል አድኖ አትልም። ልክ 6ኛ ክፍል ሲጨርስ በራሱ እንዴት ስዕል ያድናል? እንዴ ባለፈው ማዘር ልካኝ ሲሄድ ሰውየው ሲስል የነበረው ስዕል ያድናል? አይድንም። ገና እሱ ጋር መስገድ አለመስገድ በሚለው ብዙ ውይይት ይፈልጋል። አንተ ጭራሽ ስዕሉ ያድናል ስትል የ6ኛ ክፍል ተማሪ ራሱ አይዋጥለትም። ስለዚህ ዚሉን ግን ትከተልና መሻቱን የልጁን ቅናት ትከተልና ወንጌል ታስተምረዋልና ተጨናንቋል። በበሽተኛ ሆስፒታሎቹ ተጨናንቋል። በጣም ነው ደስ ያለኝ። በሺዎች ተጨናንቀው ወንጌል ለመስማት ያው የምትሰሙበት ፕላትፎርም ወይም የሚነግራችሁ ሰው ወንጌል እየነገራችሁ ነው የሚለውን እሱን ነው እንግዲህ አሁን ሰርች ማድረግ ያለባችሁ ወይም መጀመሪያ ቼክ ማድረግ ያለባችሁ እንጂ ኢን ሰርች ኦፍ ትሩዝ ኢን ሰርች ኦፍ ቤተር ወይም የተሻለ ከጌታ ጋር ለመኖር ያለ የህይወት ጥማትን እኔ በጣም አፕሪሼት አደርጋለሁ። ይሻላል ቢራ ትቶ አትሊስት የተወሰነ ጊዜውን ዴዲኬት ለጌታ በማድረጋችሁ በጣም ነው አፕሪሼት ማድረጋችሁ። ጥሩ ነው። አሁን የቀረው ምንድነው? የምትጋቱት ነገርን ቼክ ማድረግ ነው ያለው። ለሁሉም ነው። እኔ ወንጌል መቼም ኦርቶዶክስ ላይ ብቻ ነጣጠር አይደለም። የኔ ወንጌል ጌታን ለማያውቁ ሁሉ፣ ላልተከተሉት ሁሉ፣ ላጀቡት ሁሉ ነው። አንዳንዶች በጣም ቅርብ ናቸው ታውቃላችሁ፣ አጅበውታል፣ ይነኩታል ሁላ እና ይስቁባቸዋል። ጌታን አታውቁ ምናምን ተቀበሉ ስትሏቸው በጣም ነው የሚያስቃቸው። እኔ እኮ የምታስቁኝ ትላንት መታችሁ ለእኛ ልትነግሩን ጌታን ኖ ስለ ጌታ ማወቅና ጌታን ማወቅ ይለያያል። ገባ? ልትገፋፋው ትችላለህ፣ ልትተሻሸውም ትችላለህ እኮ። ግን ችግሩ ምን መሰለህ? ደርሰሃል ብራዘር፣ አሁን እኮ ደርሰሃል። እያየኸው ነው እኮ ይኸው ፕላትፎርሙ ላይ ቲክቶክ ፕላትፎርም ላይ ያለውን ነገር እኮ እያየኸው ነው። እዚህ ደርሰህ ቃሉን መግለጥ ለምን ተናነቀሃል? ገባ? እከሌ እንደ ወፎች አይታችኋል። ወፍ አምጥታ እሷ ነች ለፍታ በራ ሄዳ ቃርማ ምን ብላ ለልጆቿ ይዛ መጣ በአፋቸው ትከትላቸዋለች። ከእነሱ የሚጠበቀው መዋጥ ነው። እሱ ስቴጅ ግን አያዋጣም። እሱ ስቴጅ በአንተ እድሜና በአንቺ እድሜ አያዋጣም። አይ በመንፈሳዊ ዓለም ውስጥም እኮ የእድሜ እድገት አለ፣ የህይወት እድገት አለ። እዛው ቅንጭር ብለህ መቅረት የለብም። ሁሌ አከሌ የሚባለው ሰውዬ እያረፈ እየመጣ የፈለገውን የስተት ትምህርት የሚከትብህ ከሆንክ ታሳዝናለህ። እያጣጣምክ ብራዘር እያጣጣምክ አይ ነው ስራ ቀሎልሃል። ማመንዠክ የለም፣ ማጣጣም የለም።
መቃረም የለም መፈለግ ምግብ የለም አንዱ ብቻ ሄዶ ፈልፍሎ እንትን አባቶች እንትኔቶስ ቆሮንጦስ መጣጦስ ብሎ ያመጣላል ከቆሮንጦስ የመጣውን እንኳን እንቀበላለን ግን ምናምን ጦስ ብሎ ያመጣላል ጦስ ነው አይታችሁ እንደሆነ የሚያመጣቸው የአባቶች ስም ችግር የለውም ነው የአባቶችም ስማቸውም ግብራቸውም ችግር የለብኝ ያስተማሩት ትምህርት እንደ እግዚአብሔር ቃል ከሆነ ካልሆነ ነው ቼክ ማድረገው ነገርን ለማሳጠር ግን እንደ ወፎቹ እንደ ጫጩት አትሁን አሁን ጥሩ ነው እዚህ ድረስ ደርሰሃል ግር ብለህ መጣሃል ሆስፒታል ከመጡ በኋላ ግን ማንገራገር ለመከተብ ለመጠየቅ መፍራት ምንድነው ያበል ዶክተር ይሄ መርፌ ምንድነው ብሎ መጠየቅ ምን ያህል እንትን ያሳፍራል ጠይቅ ምንድነው ከየት መጣ በል ከየት መጣ ያመነ ተጠመቀ ይድናል ሲል ታዲያ ጥምቀት ለድነት የምትለው ቃሏን ከየት አመጣሃት ድነት ክደት ሚሊዮን ከየት አመጣው በቃ አምናለሁ ጠመቃለሁ ድናለሁ በቃ ሌላ ፕሮሰስ ለምን ታወራለህ ሌላ ፊሎሶፊ ለምን ትጨምራለህ ገባ ድሮ እኮ በሰላም ያበሏችሁ ነበር እውነት መጀመሪያ እኮ እንዲህ አልነበረችም በስላሴ ዙሪያ ላይ ያላት ትምህርት አሁን ነው እኔም ለእናንተ እግዚአብሔር ነኝ እናንተም ለእኔ እግዚአብሔር ናችሁ ያሉት ዲያቆን እስቂያስ ቪዲዮ ማየት የምትፈልጉ 77 ጻፉ እናንተ ለእኔ እግዚአብሔር እኔ ደግሞ ለእናንተ እግዚአብሔር የሚል ዲያቆን መጥቷል እኛ እግዚአብሔር ነን የሚል ሲመጣ አሁን ከጫጩት ትንሽ ከፍ በልና ዋስ ጎን ኦን በል ገዳም ድረስ ከመጣው አይቀር እውነትን ፈልጌ ምንድነው እዚህ ብቻ ነው እንደ ጌታ ያለው በባሱ ተጭኝ ከሄድኩ አይቀር የት ነው እየሄድኩ ያለሁት ምን ልማር ነው የት አልተጽፏል ያ ቦታ ያ የሚያስተምሩ ነገር ስንት ምዕራፍ ላይ ይላል ቃሉ ብሎ ማለት እዚህ ከደረስክ በኋላ ለምንድን ነው ወይ ባትመጣዛው መጫት ቤት ብትቆይ ይሻል ነበር ከመጣ በኋላ ግን ጥሩ ስቴፖች ከወሰድክ በኋላ ለምን ዳተኛ ትሆናለህ ዛሬም ሰው ፊድ እንዲያረግ መች ነው የምታጣጥመው ወንጌልን እስኪ ቀመሰው እስቲ ራስ ገለጥ አድርገው አጣጥመው ይላል ወይ በል ቼክ አድርግ እከሌ ስለሆነ ብቻ ዝም ብለህ ትጎርሳለህ እኔ ኤፍሬም ስለሆነ ብቻ አልጎርስም ቤካ ስለሆነ ብቻ አልጎርስም አይጋራ ቼክ ምንድነው የሚያበሉኝ ነገር ከምን የተሰራ ነው እጽዋት ነው ምንድነው ስጋ ነው ብለህ እኮ ቼክ ታደርጋለህ እንግዲህ እንደ ሰውኛ ስታስበው ስለዚህ ወንጌል ነው ተረት ነው ምንድነው ብሎ ቼክ ማድረግ ይኛል ምን ይከብዳልና ደስ ብሎኛል ሆስፒታሉ መጨናነቁ በበሽተኞች ግን ሳይታከሙ ከተመለሱ ኪሳራ ነው ምን እንደሚወጉ እንኳን መርፌውን ሳይጠይቁ ዝም ብሎ አይ ዶክተር አይዋሽም ብሎ መቀመጫውን ዝም ብሎ ለመርፌ የሚሰጠው በጣም ሞኝ ሰው ነው አይደለም ምንድነው የታመምኩት ምንድነው የጎደለኝ ምን አይነት መድኃኒት ነው የሚሰጠኝ ብሎ መጠየቅ ለምን ነው የምትፈሩት ባለፈውም ስል ነበር አበሻ ችግሩ ምንድነው የራሱን ባንክ ቤት ያስቀመጠውን ገንዘብ እንኳን ሰላም ወንድሜ እባክህ ምናምን ብሎ ተለማምጦ የሚያወጣ ህዝብ ነው ኖ you gotta know your right መብትህን ግዴታህን ማወቅ አለብህ ጠይቅ አትፍራ አይ ነው ስትጠይቅ መፖዝ ትጀምራለህ መገለል ትጀምራለህ ግን ኢትስ ኦኬ ቃሉን አንተም ማንበብ ጀምር ዝም ብላ አትበላም ወይ አባት ከለ አይደሉ እንዴ ጉረስ ትባል ጉረስ ነው ጥንታብሱ አለባት ትጎርሳለህ ያኛው የለባትም ትጎርሳለህ እንዴ ታው እንጂ ብራሰር ቢያንስ 6ኛ ክፍል ያለ ተማሪ ወይ 5ኛ ክፍል ያለ ተማሪ ያህል እንኳን አይኪውህ ከፍ ይበል የዛኔ ያህል እንኳን ቢያንስ ዋይ የሚል ነገር እንኳን መጠየቅ ምን ያህል ይከብዳል the same applies ለወንጌል አማኞችም እኛም የምንነግርህ ነገር እኛ ስላልንህ አይደለም እውነት የሚሆነው ስለተጻፈ ነው ገባ ያልኩን ወስደህ ይላል የት አለ ብለህ ቼክ አድርግ ስዕል አድኖ የሚል አንድም ሐዋርያ ያልተጠቀመበትን አገልግሎት ያልተጠቀመበትን የጣዖት አምልኮ ቼክ አድርግ እንጂ የት ጋር የትኛው ስዕል የማስዕል አዳነ እስኪ ከዚህ በፊት ሐዋርያ ከሌደው የተቀበልኩት ይላል ቤተክርስቲያን በቀበሎች ነው እዚህ ደረስ ነው ይላል ማለማ ቀበሎ እዚህ ደረሰ እንዴ ጎሉን ብቻ ታሳየኝ እንዴ ተቀባብለው እንደገባ ሳይኝ እስኪ ገባ ኦፍሳይድ ነው ትክክለኛ ጎል ነው ማኖ ነው ሚሎ ቼክ መደረግ አለበት ጉንዶ በስፖርት እንኳን ስታዩቁ ዝም ብሎ ጎል ስለሆነ ብቻ ኤክሳይትድ ሆነ ትጨፍራለህ እንዴ ማን ላይ ነው እሱ የገባው በመጀመሪያ ማን ነበር ሲጫወት የነበረው መታመሳከርበት ነገር መኖር እኮ አለበት አንድ ቪዲዮ ሳሳያቸው ነበር ባለፈው ደጋፊው እኮ ገብቶ ጎል ያገባበት ጊዜ አለ ሳይ ምንም አያገቡም ምንም የሚሰብኩት ወንጌል የማይሆን ነገር ሲንበረጫጨቅበት ገባና የእነሱን አይነት ማሊያ ለብሶ ገብቶ አገባ ጎል አበዱ ተጫዋቾቹ ተደስተው በኋላ ሲያዩ ማሊያው ላይ ቁጥር የለውም አሁን ደጋፊዎች በጣም ኤክሳይትመንት ውስጥ ገብታችሁ ወይም ደግሞ ፍረስትሬሽን ውስጥ ገብታችሁ ወይ ደስታ ውስጥ ወይ ደግሞ ተስፋ መቁረጥ ውስጥ ገብታችሁ በኤክሳይትመንት ነው የምታረጉት ሳታላምጡ ነው የምትወጡት ከየት መጣ ይሄ ወንጌል አትሉ እንዴ ምንም ቢሆን እኮ አባቶችን አባት አይሳሳትም እንዴ ብራት በየትኛው ወንጌል ነው አባት አይሳሳትም የሚል ያነበብከው አይሳሳትም ሐዋርያ አይሳሳትም የበጉ ሐዋርያ አይሳሳትም ይገርማል እንዴ ከነሱ የተቀበሉ የተባሉት ይቅርና ራሱ የበጉ ሐዋርያ የተሳሳተበት አጋጣሚ የለም የካደ የለም የሸጠ የለም እኮ መቼ ነው ምን አሰብክ
እዚህ ድረስ ከመጣችሁ አይቀር ገዳሙ ድረስ ከመጣ አይቀር መንፈሳዊ ጉዞ ካደረክ አይቀር ቲክቶክ ድረስ ግር ብለህ ከመጣ አይቀር አይ ካን ቴል እየሆነ ያለው ነገር አንተን ውስጥ ያለውን ነገር እንደጨመረው አውቃለሁ። ፍላጎት እንደጨመረው ግን ፍላጎት ብቻ ዋጋ የለውም። ዝም ብለህ በተመስጦ ብቻ አትኑር ነው የምልህ። ቼክ አድርገው ከየት መጣ ምግቡ። የአህያ ስጋ ነው ይሄ ነገር ከሄድኩ ላስቀይማቸው ነው። እሺ ቻው ቤካዬ፣ በኋላ እመለሳለሁ። ዳጊዋ ደስ የሚል ነገር አነሳ እና በጉዞ መሀል ሲሄዱ ደግሞ እንትናቸውን አንድ ጊዜ ብቻ አንድ ደቂቃ ብቻ ከዛ ቡዚና ወንድምየው ይቀጥላሉ። በዛ መሀል የሚነሳውንም ዘፍሙር እንስማ፣ ላሳያችሁ፣ ላሰማችሁ። መንፈሳዊ ጉዞ ሳይሆን ያው መንፈሳዊ የሚለው እንትን ውስጥ ገብቶ ማለት ጥያቄ ውስጥ ገብቶ ለእኔ መንፈሳዊ አይደለም ሲጀምር፣ ሆኖም አያውቅም፣ ሊሆንም አይችልም። እሺ የት አለ እስቲ ቆይ አንዴ ታገሱኝ ማህበረ ቅዱሳን፣ አንዴ ታገሱኝ። እሺ ታብታብና ኮፕሊንክ ያደርጋችሁ ማህበረ ቅዱሳን፣ ምን ነው ታብታብና ኮፕሊንካችሁ ዝም አለ? እንደው ጭጭ አለ፣ እንደው ደግም አይደለምና ይኸው መጣ። እሺ ላሰማችሁ። ይሄ በመንፈሳዊ ጉዞዎች ውስጥ ሲደረጉ የሚሰሙ ናቸው። ወንድምየው አለክ እኔ ወንድምየው ካልመጣ አላሰማም። ወንድምየው ካልመጣ አላሰማም። እኔ ቆይ አለው ኤፊ የት ሄደ? አለው የሰማው ኤፊ አለ እንደ ኤፊዋ ኤፊ ስልክ ይዟል መሰለኝ እሱ